በሳምንት አዲስ ፕሮጀክት እናመጣለን። በጌታ ታምነን እና ካይ ከወደቀልን ዛሬ የምንካፈለው ቃል እግዚአብሔር የሚሰራው ቤተሰብ በሚል አርዕስት ነው። ስለ ቤተሰብ ስናወራ ቤተሰቦች ነን። እኛ በደም የታጠብን የእግዚአብሔር ልጆች ያርፋም ይሰራል ቤተሰቦች ነን። እነሱ ሰዎች አጥተናል። ካወቃችሁ እርግጠኛ ሆኑ እግዚአብሔር አባታችን እኛ ልጆች ነን። ያርፋም በዚህ ቦታ ያለን ሁላችንም በክርስቶስ ደም የተገዛ የታጠብን የእግዚአብሔር ልጆች ቤተሰቦች ነን። ሌላው ቤተሰብ ስናወራ ደግሞ ፋሚሊ በቤት ውስጥም አለ። ባልና ሚስት ቤተሰብ ነው የተባረከው እና ይሄንን ስንማር የኮንቴክስት በአጠቃላይ በፋሚሊነት ተመልከቱት። ያው አንድ እግዚአብሔር አለ፣ አንድ ክርስቶስ አለ፣ አንድ መንፈስ ቅዱስ አለ፣ እንደገናም ደግሞ አንድ ሃይማኖት አለ፣ አንድ ጥምቀት አለ ወደ ክርስቶስ አካል ውስጥ የከተተን እያለ መጽሐፍ ቅዱስ ይናገራል። አንድ ነን ውስጥ ሁላችንም አንድ ነን። የተባረከ ይሆናል። መንፈስ ቅዱስ አንዱ መንፈስ ነው ያለን እና ተስፋችንም አንድ ተስፋ ከተስፋ ሰጪው ወደኛ ጋር የመጣ ተስፋ ነው ያለን። ሀገራችን በሰማይ ነው። የእግዚአብሔር ልጆች ነን። ተስፋ ነው፣ ወራሾች ነን። እግዚአብሔርን ፊት ለፊት እናየዋለን በቅርቡ። ጌታ ስሙ የተባረከ ይሁን። ይሄ ሁሉ የተባረከ ተስፋ ያለን አንድ ተስፋ ያለን አንድ ሊያደርገን የሚችል ብዙ ነገር አለ። የተባረከ ይሁን። አንድ ሊያደርገን የሚችል ዓለማችን ብዙ የሚበታትን ነገር አላት። እንዳንገናኝ የሚያደርገን ብዙ ምክንያት ትፈጥራለች። ሰይጣንና ሲስተሙ የሰይጣን ካልቸር የሚያስተምረን ልዩነት ነው። እኛ ደግሞ በልዩነት ውስጥ ደግሞ አንድ ነን። ጌታ ይባረካል። ልዩ ልዩ ብልቶች ነን። ስራችን ልዩ ልዩ ነው በአካል ውስጥ፣ ነገር ግን መንፈሱ ግን አንድ ነው። ጸጋችን ወገኖቼ የገጣጠመን ክርስቶስ አካሉ አንድ ነው። ጌታ የተባረከ ይሁን። የምናወራው ዛሬ ወገኖቼ ስለዚህ ዩኒቲ ነው። ጌታ የተባረከ ይሁን። ስለ ቤተሰብነት ነው የምናወራው። መጽሐፍ ቅዱስ ላይ በተለይ በጋብቻ የተመሰለው አንድ ቃል ማለት ሚስጥሩ ክርስቶስ ነው የሚለው እና ይሄ የባልና የሚስት አንድነት ሚስጥር ነው ይላል። ሚስጥር ማለት ክርስቶስ መጨረሻ ላይ የበጉ ሰርግ ጋር የሚያደርስ ኢየሱስ ክርስቶስ ሙሽራው ከሙሽሪት ጋር የሚያገናኝ ይሄ የቤተ ክርስቲያን ስራ ነው። ዛሬ የምንሰራው ስራ ወደዛ አይነት የመንፈስ ዩኒቲ የሚያመጣል፣ ወደዛ ክብር ያስገባል። መጽሐፍ ቅዱስ ሲናገር አስቀድሞ የመረጣቸው አስቀድሞ ያወቃቸው መረጣቸው፣ የመረጣቸውስ አጸደቃቸው፣ ያጸደቃቸውስ መጨረሻችን ክብር ነው። አሜን አሜን። መጨረሻ ላይ ይሄ ሩጫ የሚደርሰው ፊት ለፊት የነገስታት ንጉሥ የጌቶቹ ጌታ የወደደን እኛን የእሱ ያደረገን ከዛ በኋላ ትካዜ፣ ሐዘን፣ ባዶነት የሌለበት ቦታ ለዘላለም ደስ የሚለን ቦታ የክብር ቦታ እንደርሳለን። አሜን አሜን። ክርስቲያን መቼም ከየት ተነሳ ወዴት ነው የሚሄደው ብሎ ካላወቀ የት እንደደረሰው አያውቅም። አይደለም እያሰቡ ነው የምንሄደው። ለምንድን ነው የምንሄደው? ዓላማ ያለው ጉዞ። እስራኤሎች ይጓዙ ነበር እግዚአብሔር ሲያወጣቸው። ነገር ግን ወጡ እንጂ ከበሮ መቱ እንጂ ምድረ በዳው ጉዞ የእግዚአብሔር ጉዞ እንደሆነ ያ የምድረ በዳ ጉዞ መድረሻ እንዳለ ምድረ በዳ ላይ ብዙ ጊዜ በክርክር ረስተዋል። በነበራቸው አንዳንድ ሁኔታዎች እየተጠላለፉ የእግዚአብሔርን ተስፋ የእግዚአብሔርን ታማኝነት ጥለውታል። እኛ ግን ከጥፋችን ነቃለን። አሜን አሜን። የጠራንን እናውቃለን። ይሄ ምድራዊ ነገር ጊዜያዊ ነው፣ ያልፋል። የማያልፍ ግን የዘላለም ክብር ከፊት ለፊት ይጠብቀናል። ይሄ ታላቅ ብድራት ያለው ደህንነት ነው። ጌታ የተባረከ ይሁን። ታላቅ ዋጋ ያለው ወይም እግዚአብሔር ለትልቅ ተስፋ ይጠራናል። ምን እላችኋለሁ መሰላችሁ? ኢየሱስ ክርስቶስ ከሞት ተነስቷል። ተስፋችን አይሞትም። ተስፋችሁ ሕያው ነው። ኢየሱስ ከመቃብር ፈንቅሎ ከወጣ የተስፋ አምላካችን እግዚአብሔር ሕያው ከሆነ በእሱ የምንኖር ከሆነ እኔና እናንተ መድረሻችን የዘላለም ክብር ነው። ባካችሁ ደስ ይበላችሁ። ዓለም ልትወልግም ልትለመልምም መልካም ነገርም ሊታይባት ላይታይባት ይችላል። የእኛ ግን ቴርሞሜትር ያለው በዓለም የልብ ትርታ ውስጥ አይደለም፣ በተስፋው ቃል ላይ የእግዚአብሔር ልጆች ነን፣ ቤተሰቦች ነን። ጌታ ስሙ የተባረከ ይሁን። ስለዚህ ይሄንን መልእክት ነው ዛሬ የምንካፈለው።
የምንካፈለው። ጌታ ይመስገን። ኤፌሶን ምዕራፍ 5 ቁጥር 31 ላይ ታውቃላችሁ እና ቁጥር 32 31 እና 32 ሁላችን ቆመና ደግሞ ጌታ ይባርካችሁ። አብረን እንበለው እስቲ። ጌታ ይባረክ። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ሁለቱም ይህ ሚስጥር ታላቅ። እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁኝ። እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ አካል አንድ ስጋ ይሆናሉ ይልና ይሄን ታላቅ ሚስጥር ነው። ይሄን ሚስጥር ሻዶ ሆኖ ጥላ ሆኖ ክርስቶስ ኢየሱስንና ቤተ ክርስቲያን የሚናገር ነው። የተባረከ ነው። የበጉ ሰርግ የሚናገረን አንድ ቀን ከበጉ ጋር እንደምንገናኝ ነው። ይሄ ተስፋ ቃል ትንቢት ሁሉ ከተፈጸመ የቀረው ይሄ ከሆነ ይሄ መሆኑ አይቀርም። አንድ ቀን ይሄ ህዝብ የሚገኘው ከበጉ ጋር ነው። ስለዚህ ዛሬ የምናነበው ይሄ ዩኒቲ፣ ይሄ ህብረት፣ የመንፈስ ህብረት፣ ይሄ ቤተሰብነት፣ ይሄ አብሮነት አንድ ቦታ ላይ ግብ አለው። ሻዶ ነው ይናገራችኋል። እሱም ክርስቶስና ቤተ ክርስቲያን የበጉ ሙሽሮች የተባረከ ነው። እግዚአብሔር ቃልህን ተናገረን፣ አስተምረን በጌታ በኢየሱስ ክርስቶስ ስም። ጌታው ተናገረን ዛሬ፣ አነቃቃን፣ ጆሮአችን ይንቃ። እግዚአብሔር በልብ የምናውቃቸው ነገሮች ሁሉ ዛሬ ህይወት እንዲሆንልን በኢየሱስ ስም ጸልያለሁ። ጌታው ስንሰበሰብ ስንከማች እንደ እግዚአብሔር ህዝብ ጌታው ስናመልክ ስንጸልይ ቃልህን ስንማር ዕለት ዕለት ቀኖች ሲያልፉና ቀኖች አዲስ ሲመጡ እግዚአብሔር ሆይ ግምት አይደለም፣ ዝም ብለን ነፋስ እየጎሰምን አይደለም፣ ነገር ግን ግብ ያለን ሰዎች ነን። ዛሬ በዚህ ቦታ ላይ እንዲህና እንደዛ እንላለን ካንተ ፊት አንተ ባለህበት ቦታ። ነገር ግን አንድ ቀን ደግሞ ካንተ ጋር ፊት ለፊት እንገናኛለን። ሙሽሪት ያለ ነውር ያለ ፊት መጨማደድ በክብር ጌታ ሆይ አንተ ሰርተሃት አበጅተሃት በአንተ ፊት ታቆማታለህ። ጽድቋ ትሆንላታለህ፣ ቅድስና ትሆናለህ፣ ቤዛነቷ ትሆናለህ። ጌታ እግዚአብሔር ሆይ አንተ የምትቤዣት ትሆናታለህ። ጌታ ሆይ እናመሰግንሃለን። እግዚአብሔር ሆይ አሁን ቃልህን ንገረን፣ ተናገረን፣ አስተምረን። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ምን ነው ሶስት ሰው ይላል። አሜን። ጌታ ይባርክ። እንደዚህማ አንከድማ እንደ ታረሰ መሬት ካልሆነ አይሆንም። ጌታ ይመስገን። እግዚአብሔር ለቤተሰብ ትልቅ ቦታ ነው ያለው። ፋሚሊ ወይም ደግሞ ቤተሰብ ስንባል የእግዚአብሔር ልጆች ባልና ሚስት ብንሆን ለቤተሰብ እንደዚህ ስንከባች ይህንን ነገር እግዚአብሔር በጣም ልዩ ቦታ የሚሰጠው ቦታ ነው። መጽሐፍ ቅዱስ ሲናገር ሁለትም ሶስትም በእኔ ስም ስትሰበሰቡ እኔ በእናንተ መካከል እገኛለሁ ብሎ ሲናገር እግዚአብሔር ቃል ላይ መሰብሰባችንን የሚወድ እንደ ቤተሰብ ስንከባች የሚወድ ይህንን መሰብሰብ የሚባርክ ኢየሱስ አለ። በጣም ይገርማችኋል። በቤቴ ሆኜ 1000 ነው የምታሳድደው ነው የሚለኝ ጌታ። ነገር ግን አብረህ ስትሆን ግን 10 እጥፍ ጊዜ ኃይል አለ። ታይታውት አንድ ሰው 1000 ያሳድድ እንደዚህ ተሰብስበን ደግሞ ጌታ ስናመልክ ደግሞ ከፍ ከፍ ስናደርገው 10 እጥፍ ጊዜ የእግዚአብሔር ክብር ወደ እኛ ጋር ያመጣል። ጌታ ስም የተባረከ ይሁን። ስለዚህ እግዚአብሔር ስለ ቤተሰብ ስለ እግዚአብሔር ሕዝብ ልዩ የሆነ አመለካከት አለው። ልዩ የሆነ ክብር አለው፣ አመለካከት አለው። ታውቃላችሁ ቤተሰብ ብለን ስናወራ እግዚአብሔር ሕግን ከመስጠቱ በፊት እግዚአብሔር ቤተክርስቲያን ከመመስረቱ በፊት እግዚአብሔር አምላክ ቤተክርስቲያንን ሕግን የሙሴን ሕግ ከመስጠቱ በፊት እንደገና መንግስት ከመመስረቱ በፊት መጀመሪያ የቀደመው ነገር ቤተሰብ ነው። እግዚአብሔር በኤደን ገነት ላይ የሰራው ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ፋሚሊን የሰራው መንግስት አልመሰረተም። መጀመሪያ ወይም ደግሞ ሕግ አላወጣም እግዚአብሔር ወይም ደግሞ ቤተክርስቲያንን እሰራለሁ ማለት መጀመሪያ ቤተሰብ እሰራለሁ ያለው። ስለዚህ ቤተሰብ የእግዚአብሔር ሐሳብ የእግዚአብሔር እቅድ ነው። እግዚአብሔር የሰራው ፋሚሊ የሰው ፕላን አይደለም። ሰው አይደለም ፋሚሊ እስራኤል ሰው አይደለም ልግና ቀጋለ መጽሐፍ ቅዱስ ሲናገር አንድ ጥምቀት ነው ይናገራል። ጥምቀት ነው ሲናገር የዋን ጥምቀት አለ። በመንፈስ የተጠመቅንበት ከጨለማ ስልጣን የዳንበት ወደ ፍቅር ልጅ መንግስት የፈለስንበት እንደገና በክርስቶስ አካል ውስጥ መንፈስ ቅዱስ አጠመቀን። ማለትም ብልት የነበርነውን እኛን ብቻችን የነበርነውን እኛን ወስዶ ገጠመን ወደ አካል ውስጥ። ያ አንድ ጥምቀት ነው። የውሃ ጥምቀት በመንፈስ መጠመቃችን የምንመሰክርበት ነው። አስቀድሞ ግን የዳንበት ጥምቀት አለ።
አንድ ጥምቀት ሲያንበብ አንድ ጥምቀት። ስለዚህ መንፈስ ቅዱስ ወደ አካል ውስጥ ያስገባን ጥምቀት እንዳለ ታውቃላችሁ። ስለዚህ እኔና እናንተ ከዛን ጊዜ ጀምሮ የክርስቶስ አካሎች ሆነናል፣ ማለት ፋሚሊዎች ሆነናል። ቢገባንም ባይገባንም ልዩ ልዩዎች ልንኖር እንችላለን። ሰው አንድ የማይገባው ነገር የወደቀ ዓለም ውስጥ ስላለን ስለ መገጣጠም ስናወራ ለብዙዎቻችን ኦር ነው። ምክንያቱም የምናስበው መለያየታችንን ልዩ ልዩ መሆናችንን ነው። ነገር ግን በእግዚአብሔር ዓይን ስናየው በንስር ዓይን እንደ እንቁራሪት ሳይሆን እንደ ንስር እንዲህ ስትመለከቱት እግዚአብሔር እንደሚያየን እኛን ይሄ መገጣጠም ወገኖቼ ታላቅ ሚስጥር ነው። እሱም ክርስቶስና ቤተክርስቲያን ገላጭ ነው። ለዚህ ነው መጽሐፍ ቅዱስ አንድ የምትሆኑበት ብዙ ፋክተሮች አሉ ይላል እና ቅድም ያልኳችሁ ኤፌሶን ላይ የሚናገረው አንድ ጋር የሚናገረው አንድ ነን። እስቲ አንድ ነን ብሎ አንድ ነን በጌታ ጌታ ስሙ የተባረከ ይሁን። ስለዚህ ይሄን ዩኒቲ የምንሰራው በመብላችሁ ብትጠይቁ በገርነት በየዋህነት ይላል መጽሐፍ ቅዱስ ላይ፣ በመታገስ በትዕግስት እንደገናም ደግሞ በፍቅር። ታውቃላችሁ አሁን ሰው ገር ሆነ ሲባል ምንድነው የተገራ ነው። አንድነትን የሚያበላሽ ብዙ ነገር እያለ አንድነት እንዳይበላሽ ብስለት ይጋርዳል። የዋህ ትሆናላችሁ። ምንድነው የዋህ ማለት? ክርስቶስ የዋህ ነው ብሎ ሲናገር ትሁት ትሆናላችሁ። ከሰማይ ወደ ምድር ወረደ ኢየሱስ ክርስቶስ ለምንድን? እኛን ለማግኘት። የሚገርማችሁ ነገር ይሄ ሁሉ አንድ ለመሆኑ እንደገናም ደግሞ ፍቅር አለ እርስ በርሳችን። የእግዚአብሔር ፍቅር ይባላል። ጌታ ስሙ የተባረከ ይሁን። እንካ በእንካ ያልሆነ ስጠኝና ልስጥህ ያልሆነ እከክልኝና ልከክልህ አይደለም። ይሄ ፍቅር የእግዚአብሔር ፍቅር እንዲሆኑ ሲሆን ነው። ምክንያት የለውም። የወደደኝ ያለ ምክንያት ነው። ያለ ምክንያት አይቀርም። ጌታ ይባርክ። እስቲ ወዶኛል ነው በቃ ላይቀራችሁ ወዷችኋል። ጌታ ስሙ የተባረከ ይሁን። አይለወጥም። እኔ እግዚአብሔር አይለወጥም ማለት። ስለዚህ አሁን የምናስበው እንዲህ ስንሰበሰብ በእግዚአብሔር ፍቅር ነው የምንሰበሰበው። ምክንያቱም የእግዚአብሔር ነገር የሚሮጠው በፍቅር ነው። ፍቅር የሌለበት ስራ የምንሰራ ከሆነ የፈለገው ላይ ድካም ኤፌሶን ቸርች ዜሮ ነው። የእግዚአብሔር ፍቅር የሌለበት ማንኛውም ወገኖች ይሄ መንፈሳዊ እንቅስቃሴ ምንም ነው የሚባለው በእግዚአብሔር አይደል። ስለዚህ እኛ አንድ ነን፣ ፋሚሊ ነን የምንለው ልዩነቶች አሉ፣ ችግሮችም አሉ። ነገር ግን ችግሩን ትልቅ አናደርገው። ትልቁ እግዚአብሔር ነው። አሜን አሜን። ችግር አለ፣ የሚረዳን እግዚአብሔር ነው። ስለዚህ ወገኖች ራሳችንን ገለን በእግዚአብሔር ሐሳብ ወገኖች ለመገኘት የራሳችን ነገር ወደ ጎን አስቀምጠን በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ውስጥ ይሁን። ምን ማለት ነው ወገኖች? ሐሳባችን ለክርስቶስ ሐሳብ የተሸነፈ ይሆናል። ክርስቶስ ኢየሱስ ምቾት ቢሆን ኖሮ ሰማይ ላይ ይመቸው ነበር። ነገር ግን ሊያድነን ወረደ ይላል። ወረደ። ለምን ወረደ ብላችሁ ብትጠይቁ ጎሎበት አለ። ምንም የሚጎልበት ጌታ አለ። አምላክ በምን ጋር አይደበስም። ምንም የሚጎልበት ነገር የለም። ነገር ግን የጠፋውን ልፈልግ መጣሁ እና ያ ሁሉ ውርደት እግር እስከ ማጠብ፣ ያ ሁሉ ሞት፣ የመስቀል ሞት፣ ያ ሁሉ ስቃይ፣ ያ ሁሉ ወገኖች መናቅና ያ ሁሉ እግዚአብሔር እንደተወው እስኪመስል ድረስ የሆነው መሆን ስለኛ እኛ ሊሰበስበን። አሁን መጽሐፍ ቅዱስ በሱ ውስጥ የነበረ ሐሳብ ላይ ይናገራል። ምክንያቱም ሰው የሚያስበው ስለ እግዚአብሔር ነገር ከሆነ ፋሚሊ ምን እንደሆነ የፋሚሊ ቫልዩ ከገባን ለቤተሰብ የማናደርገው ነገር የለም። እንደ እግዚአብሔር ቤተሰብ እንድንገኝ የማይከፈል ዋጋ የለም። የመሰለች ክርስቲያን ለዚህ አይነት ፋሚሊነት ትልቅ ቦታ እንደ ቀላል ነገር አትቆጥረው። ጌታ ስሙ የተባረከ ይሁን። የክርስቶስ ደም የፈሰሰበት ዋጋ የተከፈለበት ነው። እግዚአብሔር ስሙ ይባረክ። ማለታችሁ ከሆነ ለእሱ ስጡ ክብር። ጌታ የተባረከ ይሁን። ስለዚህ አሁን ስለ ፋሚሊ ስንነጋገር ፋሚሊ እንዲሁ ዝም ብሎ የሚሄድ ጉዳይ አለ። ውጊያ አለበት። እስቲ ውጊያ አለበት ብሎ ውጊያ አለበት። ፋሚሊ ወገኖች እንደ ቤተሰብ እንዳንሆን የሚዋጋ ነገር አለ። እሱም ደግሞ ወገኖች መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 6 ላይ የእግዚአብሔር ጦር ዕቃ አንሱ ይልና ውጊያችን ከደም እና ከስጋ ጋር አይደለም። የእኛ ውጊያ አለቃ፣ ኃይል፣ ስልጣን፣ የክፋት ሰራዊት ወይም እርኩስ መንፈስ፣ የህብረት ጠላት ከኤደን ገነት ጀምሮ የሰዎችን አንድ መሆን መገጣጠም ክርስቶስን ወገኖች ሙላት ወደ ሆነ ሙላቱ ልክ እንዳንደርስ የሚቃወም ተቃዋሚ እንዳለን እናውቃለን። ስለዚህ አሁን ጠላት ወደኛ ጋር የሚመጣበት ምክንያት ምንድነው? ትልቁ ነገር ለማፍረስ ነው፣ ለማጥፋት ነው፣ ለመበተን ነው። ይህንን በክርስቶስ ያገኘነው የጎላ የሆነው የከበረ ነገር በህይወታችን ውስጥ እንዳይከናወን የማይፈጠር የማይፈነቀል ድንጋይ የለም። የእሱን ስራ አንስተው የፈረሰ ይሁን። የተባረከ ይሁን። ስለዚህ የእግዚአብሔር ጦር ዕቃ አንሱ ይላል መጽሐፍ ቅዱስ። እሱ ብቻ ነው የሚናገረው። እኛም ራሳችን ብንሆን የዚህ ህብረት እንቅፋት እንዳንሆን በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ሰው ወገኖቼ ባልታደሰ አእምሮ የእግዚአብሔርን ሐሳብ መጨበጥ አይችልም። ሮሜ ምዕራፍ 12 ላይ የሚናገረው የእግዚአብሔር ፍቃድ ፍጹም፣ በጎ፣ ደስ የሚያሰኘው ነገር ምን እንደሆነ ፈትናችሁ ለማወቅ እንድትችሉ
በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሰው ዓለማዊ የሆነ አስተሳሰብ ካለው ስለ መንፈስ ዩኒቲ ምንም አይነት ግንዛቤ ሊይዝ አይችልም። ስለ ራሱ ምቾት ነው የሚያስበው። ነገር ግን ወገኖች ክርስቶስ እየተመቸው ነው እኛን አንድ ያደረገን። እያመኑ ነው። ከባድ ፔን ነበር፣ እያማጠ ነው እኛን ወደ እሱ ጋር ያመጣል። እየሞተ ነው እኛን ለህይወት ያመጣል። ስለዚህ አሁን ጉዳዩ ህብረት ማለት የሚቾት ጉዳይ አይደለም። ተመቸኝና አልተመቸኝ አይደለም። ህብረት ማለት የሚከፈል ዋጋ ነው። አሜን በሉ አካችሁ። እግዚአብሔር በጸጋው ያግዘናል። ህብረት ማለት ትርጉሙ ዋጋ ተከፍሎ የሚመጣ ነገር ነው። ለዚህ ነው ገር የምትሆኑ፣ ለዚህ ነው የዋህ የምትሆኑ። ታዲያ እያየህ የማታየው እየሰማህ የማትሰማው ታዲያ አቅም እያለ አቅም የሌለህ የምትሆነው ታዲያ እንደ ዲዳ የምትሆንበት ምክንያት የእግዚአብሔር ሀሳብ እንዲያልፍ ነው። አንተ የዛ ነገር እንቅፋት እንዳትሆን እየተጎዳህ ህብረትን ትሰራዋለህ። እግዚአብሔር በዛ ይከብራል፣ ዋጋ ይከፍላል። ያ ብቻ አይደለም። እኛም አሁን በኑሯችን ውስጥ ህብረታችንን እንድናበላሽ የምንፈተንባቸው ነገሮች አሉ። የኢኮኖሚ ችግር አንዳንድ ጊዜ ታውቃላችሁ፣ እሱም ራሱ ጸረ ህብረት ነው። ወይም ጤናችን ሲጓደል፣ ወይም ደግሞ ስንበሳጭ፣ ስንናደድ፣ ወይም ደግሞ ከአቅም በላይ የሆነ ነገር አጋጠመኝ ስንል ያ ከአቅም በላይ የሆነ ነገር ለዘላለም ሐውልት የሚሆን ይመስላል፣ የሚያልፍ አይመስልም። ስለዚህ በህብረታችን ላይ ይጨክናል። ያልፋል ውስጥ ጌታ ይባረክ። ያልፋል፣ እግዚአብሔር ያሳልፋል። ጌታ ይባረክ። በሱ ኃይል ምንም ማያልፍ ነገር አለ። ጌታ ስሙ የተባረከ ይሁን። ስለዚህ ስለ ህብረት ዋጋ ነው የምንከፍለው። ጌታ ይመስገን። ስለዚህ ይሄንን ዓለም አትምሰሉ፣ በእግዚአብሔር ቃል ይናገራል። ስለዚህ ቤተሰብ ምንና እንዴት ብለን መጠየቃል። ቤተሰብ ምንድን ነው? ቤተሰብ እንዴት ነው ፋሚሊ እግዚአብሔር የሚናገረን ብለን መጠየቅ መቻል አለብን። በመጀመሪያ የቤተሰብ ምንጭ ማን ነው? ቅድም ብያቸዋለሁ። የቤተሰብ ምንጩ ራሱ እግዚአብሔር ነው። ቤተሰብን የሰራ ሰው አለ። አዳም እኔ ብቻ የሆን ዘንድ መልካም አይደለም፣ እግዚአብሔር ወይ ድሮ ጸልዮ ለምን ያመጣው ነገር አይደለም። እግዚአብሔር ነው ስም ሲያወጣ አወጣና አዳም ተሰማው ባሉነት። እግዚአብሔር ደግሞ ያውቃል ችግሩን። ስለዚህ አንተ ብቻ ነው ሴት ላ ወንድ ላ እርግብ ሴት እርግብ ወንድ እንደዛ ነው ይባላል። ስም ሲያወጣ አንበሳ ወንድ አንበሳ ሴት አዳም ወንድ። ስለዚህ እግዚአብሔር ብቻ ነው መልካም አይደለም ማለት። ስለዚህ ንፍጠር ለሚመቸው ረዳት እንስተዋል። ስለዚህ መጽሐፍ ቅዱስ ሲናገር ከአዳም ጎን እንዳወጣት ተመለከታላችሁ እግዚአብሔር አምላክ እና መጽሐፍ ቅዱስ ሲናገር ቤተሰብ ራሱ የተሰራው በስላሴ ሚስጥር ነው። የሚገርማችሁ ስላሴ ውስጥ ስላሴ ሶስት ማለት ነው፣ አብ ወልድና መንፈስ ቅዱስ እና በፋሚሊ ውስጥም እንደዚሁ አባት አለ፣ ልጅ አለ፣ መንፈስ ቅዱስ እናት አለ። ስለዚህ አባት እናትና ልጅ እግዚአብሔር በመልክና በምሳሌ የሰራው ቤተሰብ መልኩና ውበቱ ራሱ እግዚአብሔር ነው። ሰይጣን ከመጀመሪያ ጀምሮ ይሄን ፋሚሊ የሚጓጓበት ምክንያት እግዚአብሔር የሚመስል ነገር እንዳይፈጠር ነው። እግዚአብሔር የሰራውን መልክና ውበት ለማበላሸት እስካሁን ድረስ የምታዩቸው ውጊያው በጣም እየረቀቀ ነው። ለሰው አብሮ በሚመች መንገድ ሰዎችን ለዛ ሀሳብ ምርኮኛ ለማድረግ የተለያየ ዴፊኒሽን እያመጣ ስለ ፋሚሊ ሰዎችን ብዙ ግራ እያጋባ ያለ ቢሆን ግን የሱ ስራ ይሳል። ጌታ የተባረከ ይሁን። ጌታ በቃል እና አምሳያው ስላሴ ነው። ማለትም አብ እግዚአብሔር አብ ብለን ስንናገር በፋሚሊ ውስጥ አባት ፍቅር አለው፣ አባት ጥበቃ አለው፣ አባት መጋቢ ነው፣ አባት ደግሞ በፍቅር ይገስጻል። ስለዚህም ቆይ አባት እነግራለሁ የሚባለው ልጅ ባጠፋ ጊዜ እናት ወደ አባት ይገስጻል እና አባትነት ፊገር በፋሚሊ ውስጥ አለ። ልክ እግዚአብሔር እንደዚህ ፍቅር እንደሆነ እግዚአብሔር በራሱ በኔቸር ጥበቃ እንዳለው እንደሚጠብቀን መጋቢያችን እንደሆነ እንደገና ፍቅርን እንዳለው ስለሚወደን እንደሚገስጸን እንደዛ እንደምናውቅ ሁሉ በፋሚሊ ውስጥ ይሄ ኦርደር እንዳለ አባትነት እና የአባት ፊገር እንዳለ ታውቃላችሁ። ኢሳይያስ ላይ አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተ ሰራያችን ነህ፣ እኛ ሁላችንም የእጅህ ስራ ነን ይላል እግዚአብሔር ቃል እና እግዚአብሔር ምናችን ነው? ምን ያህል ሰዎች ማቃለ በዚህ እግዚአብሔር ምናችን ነው? አባታችን ነው። እኛ ልጆች ነን፣ እኛ የልጆች ስራ ነን፣ እኛ አፈር ነን። ከአፈር እንዳበደን እናውቃለን። እግዚአብሔር ግን እሱ ግን ፈጣሪያችን ነው፣ አባታችን ነው። አባትነት በእግዚአብሔር አለ። አዳም አባት ነው። እንደገና መንፈስ ቅዱስን ደግሞ ስታስቡ እናት ነው፣ ያጽናናል። እንደገና ተንከባካቢ ነው። እናት እንደዚህ ነች። እናት ትራራለች፣ እናት ታጽናናለች። እናት ደግሞ ወገኖቼ ደግሞ ትራራለች። የእናትነት ባህሪ ታውቃላችሁ። መንፈስ ቅዱስ የእናትነት ባህሪ እንዳለው እናውቃለን። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 3 ላይ ስለ መንፈስ ቅዱስ ሲናገር እናት ዘር ታምጣለች። መጽሐፍ እንደሚናገር ኢየሱስ መለሰ እንደዚህ ማለት እውነት እልሃለሁ ሰው ዳግመኛ ከመንፈስ ካልተወለደ በቀር ብሎ ይናገራል እና
ከመንፈስ መወለድ ማለት ከእግዚአብሔር ተወለድ ስንል ከመንፈስ ተወለድ ምን ማለት ነው ወገኖች? መንፈስ ቅዱስ ይወልዳል። እንደውም ገላትያ ላይ ሲናገር የመንፈስ ፍሬ ይላል። ፍሬዎች ሳይሆን ፍሬ እና ፍቅር፣ ደስታ፣ ሰላም፣ እምነት፣ በጎነት፣ የዋህነት የሚለው ሁሉ የመንፈስ ፍሬዎች ለኛ የምናፈራው ማነው? እሱ መንፈስ ቅዱስ በእኛ ውስጥ ሆኖ የሚያፈራው። ስለዚህ ፍሬያማ የሚያደርገን መንፈስ ቅዱስ ነው። ልክ እንደዛው ጌታ ፋሚሊ ሲመሰርት አንደኛ አዳምና ሔዋን እንደባረካቸው ትመለከታላችሁ። ከዛ በኋላም ደግሞ ምንድን ያላቸው? እግዚአብሔር ብዙ ተባዙ። አሜን አሜን። እና ብዜትን በእነሱ ውስጥ አስቀመጠ ይላል። እና ይህን ትመለከታላችሁ። እና ይሄ እናት ልጇን እንደምታጽናና እንደዚሁ አጽናናችኋለሁ አለ እግዚአብሔር አምላክ። እና ልክ እናት ልጆቿን እንደምታጽናና ያጽናናችኋል። በኢየሩሳሌም ትጽናናላችሁ። ማንም ያጽናናል? መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ የሚመራ መንፈስ ቅዱስ ያጽናናችኋል። ጌታ ይባረክ። እና ቤተሰብ ውስጥ እናትነት አለ። እናት ታጽናናለች። እናት ፍሬያማ ነች። እናት ትንከባከባለች። እናት ብዙ ስራዎች በቤቷ ውስጥ አላት። ጌታ ስም የተባረከ ይሁን። ሌላው ስለ ወልድ ነው። ወልድ ማለት ልጅ ነው። ልጅ ማለት ብለን ስንናገር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ፍጹም ልጁ ነው። ጌታ የተባረከ ይሁን። እኛ ልጆች የሆነው ዳግም በመወለድ ነው፣ በአዳፕሽን ነው። ነገር ግን ክርስቶስ ግን ልጅ ነው። የእግዚአብሔር ልጅ ነው። በአምላክነቱ የእግዚአብሔር ልጅ ነው። አሜን ባካችሁ። ክርስቶስ በመብት ልጅ ነው። እኔና እናንተ ደግሞ በምህረት የእግዚአብሔር ልጆች ነን። እና በዚህ ላይ ስትመለከቱ እግዚአብሔር ልጅነትንም አስቀምጧል። እና ክርስቶስ ኢየሱስ ስትመለከቱ ለአባቱ መታዘዝን ይወዳል። አባቱን ይወዳል። ለአባቱ ክብር ነው የሚኖረው። በአጠቃላይ መጽሐፍ ቅዱስ ሲናገር እኔ ላደረገው የሰጠኸኝን ስራ ፈጽሜ በምድር ላይ አከበርኩ ይላል። ክርስቶስ ኢየሱስ በምድር ላይ የኖረው ለራሱ አይደለም፣ ለአባቱ ፍቃድ ነው። እና አባቱን ይወዳል። እኛም በእኛ ውስጥ የምናፈራቸው ልጆች እግዚአብሔር የሚፈሩ ልጆች እንዲሆኑ፣ ጌታን የሚወዱ ልጆች እንዲሆኑ ታውቃላችሁ። ልጆች ሲባሉ የታመኑ ልጆችና ምናምንቴዎች እንዳሉ፣ ምናምንቴዎች ማለት እግዚአብሔርን የማያውቁ ስለ እግዚአብሔር ግድ የሌላቸው እግዚአብሔርን የማያምኑ ፈጣሪያቸውን የማያውቁ ለምን እንደተፈጠሩ የማያውቁ ለምን እንደሚሞቱ የማያውቁ ልጆች አሉ። እግዚአብሔር እንደዛ አለ። ጌታ ስም የተባረከ ይሁን። ወደ ፋሚሊ ስንመጣ ግን እግዚአብሔር የሰጠን ልጆች ፈጣሪ አላቸው። እኔና ቤቴ እግዚአብሔር እናመልካለን። አሜን አሜን። አያችሁ እኛም አምላኪዎች ነን። መቼም በቃል በኑሮ በእምነት በንጽህና በፍቅር ይላል። ለሚያምኑት ምሳሌ ነው። ህይወታችን ለልጆቻችንም ምሳሌ ይሆናል። ምን ማለታችን ነው? ትውልድ እግዚአብሔርን እንዲያውቅ እግዚአብሔር አምላክ ቤተሰብ ይሰራል። ቤተሰቦች ወገኖች ትልቁ አደራችን በቤታችን ያሉ ልጆቻችን ናቸው። ጌታ ይባረክ። በአደራ ቀን የምናስረክባቸው እነሱ ናቸው። እግዚአብሔር የሚያውቁ ልጆች ማለትም የእግዚአብሔርን ሐሳብ የጌታን ፍቃድ የሚያገለግሉ ልጆች። ስለዚህ ፋሚሊ ውስጥ አባት አለ፣ ፋሚሊ ውስጥ ልጅ አለ፣ ፋሚሊ ውስጥ ደግሞ እናት አለ። ጌታ ስም የተባረከ ነው። እና ይሄን ጌታ ስም የተባረከ ነው። ታዲያ በቤተሰብ ውስጥ ምን አለ መሰላችሁ? ስርዓት ይባላል። እስቲ ስርዓት በሉ። ስርዓት አለ። መለኮታዊ የሆነ ስርዓት አለ። ምን ማለታችን ነው? ቤተሰብ ሲባል እግዚአብሔር ዝም ብሎ ቤተሰብ ብቻ አላለው። በቤተሰብ ውስጥ ኦርደር አለ ማለት ቤተሰብ እንዴት አሉ እንደሚተዳደር እግዚአብሔር ስርዓት ሰጥቷል። እና የቤተሰብ ስርዓት ብለን ስንናገር በቤት ውስጥ ራስ የሆነው ባል የቤቱ ራስ ነው ይላል መጽሐፍ ቅዱስ። ሚስት ደግሞ የአዳም ረዳት ናት። መጽሐፍ ቅዱስ ሲናገር ወገኖቼ በቤት ውስጥ ረዳቱ አለች እና የቤቱ ደግሞ ራስ አለ፣ መሪ አለ። በአካል ላይ ሁለት ራስ ቢቀመጥ ያስጠላል። እዚህ ጋር ጭንቅላት እዚህ ጋር ጭንቅላት ቢኖር አይመችም። ገብቷችኋል? እግዚአብሔር ራስ አዳም ሲያደርገው ሔዋንን ደግሞ አካል ሲያደርጋትና ረዳት ሲላት የሚገርማችሁ ነገር አዳም ትበልጣለህ ማለት አለ። ሰዎች እንደዛ በተለይ በወደቀው ዓለም ሁሉ ጊዜ ትልቅ አንድ ነገር ትንሽ ከፍ ሲልልን የምናስበው እንዴት እንደምንጠቀልል፣ እንዴት አድርገን በዛ ነገር እንደምንጨቁ፣ እንዴት አድርገን በዛ ነገር እንደምንቆጣጠር እንደዛ የምናስበው። እግዚአብሔር ሐሳቡ እሱ አይደለም። ራስ ያደረገው አዳምን በቤት ውስጥ ኦርደር እንዲኖር ነው። እግዚአብሔር አምላክ መሪ ሰጥቷል። ጌታ የተባረከ ይሁን። ቤቱ እንዲባረክ ነው። መንፈሳዊ ሰዎች ይሄ ይገባናል። መሪዎች ለምን እንዲመሩ ስለሚበልጡ አይደለም። ከአቻዎች መካከል እግዚአብሔር አምላክ መሪ ያስቀምጥልን። ምክንያቱም ያ ሰው ስለተሻለ አይደለም፣ ለቤቱ ግን ኦርደር ስለሆነ። በቤታችን ውስጥ ይሄ ኦርደር ከሌለ ቤቱ መናጋቱ አይቀርም። የእግዚአብሔር ስርዓት ነው። ሚስት ረዳት የሆነችው በቤቱ ውስጥ አዳም የመሪነቱን ድርሻ እንዲወጣ እንድታግዘው የምትመቸው ረዳት ከጎኗ አደረገላት። ጌታ ስም የተባረከ ይሁን። ስለዚህ አሁን ሔዋን ማንሷን ይናገራል። እንደው አንድ ነገር ልበላችሁ፣ ክርስቶስ ከእግዚአብሔር ጋር እኩል በምን ነገር አለ? እንደው ፊልጵስዩስ ላይ
ከእግዚአብሔር ጋር እኩል ሆኖ ሳለ ከእግዚአብሔር ጋር መተካከል እንደሚገባ ቆጠረው። እንደውም የባሪያ መልክ ያዘ የሚለው እኩል ነበር፣ እኩል ነው። እግዚአብሔር ወልድ ክርስቶስ እግዚአብሔር ወልድ ከአባቱ ጋር እኩል ነው። ነገር ግን የወረደበት ምክንያት የእግዚአብሔርን ፈቃድ ለማከናወን ነው። ክርስቶስ ባይወርድስ ኖሮ ወይ የዛሬ የእግዚአብሔር ፍቃድ ይሄ ፍቃድ የተከናወነው እኮ አንድ ሀምብል የሆነ አገልጋይ ከሰማይ ወደ ምድር እኔ ሄዳለሁ ስላለ እኔ ዋጋ ከፍላለሁ፣ እኔ ትገኛቸዋለሁ፣ አባቶ ዋጋ ያስከፍላል እከፍላለሁ ስላለ ነው። ዝቅ የሚል ወገኖቼ የእግዚአብሔር ልጅ ተገኘ። አሁን ክርስቶስ የእግዚአብሔር ልጅ የሆነው ስለማነሱ አይደለም የሚናገረው እዛ ቦታ ላይ የእግዚአብሔር ፍቃድ እንዲከናወን ነው። በቤታችን ውስጥ ወገኖች ትክክለኛ የእግዚአብሔር ሐሳብ እንዲሄድ ካስፈለገ ባል በቦታው ላይ መቀመጥ አለበት። ሚስትም ደግሞ የባሏ ረዳቱና የባሏን ተልእኮ መደገፍና መርዳት አለባት። ያ ከሆነ ቤቱ ስኬታማ፣ ልጆቻችንም ራሳቸው ሁሉ የሚመቹ ልጆች ይሆናሉ። ጌታ ስሙ የተባረከ ነው። ይሄን እንመለከታለን እና ቤተሰብ ላይ ተልእኮ አለው እግዚአብሔር። እስቲ ተልእኮ እንበል። እግዚአብሔር አምላክ ለቤተሰብ ሚሽን ሰጥቷል ወይ እግዚአብሔር በቤተሰብ ላይ ዓላማ አለው። እስቲ ዓላማ አለው በህይወት ውስጥ ይታየኛል። እግዚአብሔር በህይወት ዓላማ አለው። እንደ ፋሚሊ ስትመለከቱት እግዚአብሔር በህይወቴ ዓላማ አለው። ምንድነው ዓላማው? ሰው ባልና ሚስት ሲሆኑ በቃ ተጋቡ፣ ወለዱ፣ ከበዱ፣ ከዛ በኋላ ደግሞ የሚጠገቡ ሞቱ እንዲባል አለበት። እግዚአብሔር አምላክ ቤተሰብ ላይ ትልቅ ዓላማ አለው። ሰይጣን ምንድነው ፋሚሊ የሚዋጋበት ምክንያት? ምክንያቱም የእግዚአብሔር ትልቅ ዓላማ በፋሚሊ ውስጥ ስላለ ነው። ያ ሐሳብ ያ የእግዚአብሔር ዓላማ እንዲበላሽ ወይም ደግሞ መልኩን እንዲቀይር ሰይጣን በጣም በረቀቀ መንገድ ሌትና ቀን ቤተሰብን ፋሚሊዎችን ይዋጋል። መቼም በዚህ ዓለም ላይ ስንቀመጥ ሆስታይል በሆነ ዓለም ውስጥ እንዳለን እርግጠኞች እንሆን። መንፈሳዊ ውጊያ ያለበት ዓለም ውስጥ እንዳላችሁ ከረሳችሁ ሚሽናችሁን ረስታችኋል ማለት ነው። ለምን እንዳላችሁ ስላልገባችሁ ነው። ሲገባችሁ ግን ትነቃላችሁ። ለእሱ ቦታ አንሰጥ። ጌታ ስሙ የተባረከ ይሁን። ስለዚህ አሁን ቤተሰብ የእግዚአብሔር ዓላማ ያለበት ተልእኮ ያለው ቤተሰብ አሁን እዚህ ላይ ቀደም ያልኳቸው ነገር እደግምላችኋለሁ። ቤተሰብ ለራሱ ደስታ የሚኖር ከሆነ ባል ለራሱ ደስታ ብቻ የሚኖር ከሆነ ሰልፍሽ ከሆነ አንድ ትልቅ ነገር ነው የምናጣው በፋሚሊ ውስጥ። ሚስት ለራሷ ደስታ ብቻ የምትኖር ከሆነ አንድ ትልቅ ነገር ይበላሻል። ቤተሰብ የሚመሰረተው ለመደሰት ብቻ እግዚአብሔር እርግጥ ፋሚሊ የሚያደርገን እንዳይመችል አለ የሚመችልን የሰጠን ጌታ ይባረክ። ግን ትልቅ ዓላማ ደርሷል። አንዳንዴ እንደ ፋሚሊ አብረን እየኖርን ላይመቸን ይችላል። የማይመቹ አስቸጋሪ መንገዶችን ልንሄድ እንችላለን። ይሄ በግል ህይወታችን ምስክሮች ሁላችን እኔና ባለቤቴ ብዙ የማይመቹ መንገዶች ሄደናል። ስሙ ይባረክ። በማይመች መንገድ ላይ ብቻ ሆነው ጌታ ረድቶናል እና ይሄን እናውቃለን። የሚመች ሲዝን አለ፣ የማይመች ሲዝን አለ። የደስታ ጊዜም አለ፣ የሀዘን ጊዜም አለ። የማግኘት ጊዜ አለ፣ የማጣትም ጊዜ አለ። የመዝሙር ጊዜ አለ፣ የመጸለይ ደግሞ ጊዜ አለ። የሚገርማችሁ ነገር ህይወት ማለት ብዙ ቻሌንጅ ያለበት ነገር ነው። ዝም ብሎ ሜዳ አይደለም። ከፍታና ዝቅታ አለበት፣ መክበርና መዋረድ አለበት። ቢሆንም ግን አምላክ እግዚአብሔር ካንተ ጋር አለ። ተራራም አለው፣ ምድሪቱ ሸለቆም አለባት። የከፍታም ጊዜ አለ፣ የመውረድም ጊዜ አለ። ቢሆንም ግን የአምላክ ዓይን ሁል ጊዜ ካንተ ጋር አለ። ጌታ ይባረክ። ስለዚህ እግዚአብሔር አለ ብዬ ነው የምሄደው። እለት ወርዶች በማንኛውም ነገር ስትሆኑ እግዚአብሔር አለ፣ ጌታ አለ፣ አብሮኝ አለ፣ የማይተወኝ አለ። ገብቷቸዋል። አንዳንድ ጊዜ በትዳር ውስጥ ወገኖች ባሰብሽ ይሆናል ወይም ደግሞ ሚስት አይገባትም። ግን በዚህም ሆነ በዛ ሳትጨናነቁ እንኳን አብሮ ለመጠመድ እንኳን ቢያስቸግርም ጸሎት የሚባል ነገር አለ። ነገር የሚለውጥ ታሪክ የሚሰራ እግዚአብሔር አላዛር ከሞት ያስነሳ ምን ያቅተዋል? ወገኖች የታመመ ነገር ሊያክም ሊፈውስ ልጁ አይችላል። እግዚአብሔር ያግዛል፣ እግዚአብሔር ይረዳል። እግዚአብሔር አቃተኝ የሚለው ችግር የለውም። እግዚአብሔር አምላክ ይችላል። እግዚአብሔር ይችላል። ይችላል። አቅም በላይ አይደለም። እግዚአብሔር አምላክ ጸጋ ይደግፋል። ጌታ የተባረከ ይሁን። ይችላል እግዚአብሔር አምላክ ጌታ ይመስገን። ስለዚህ ወገኖቼ እግዚአብሔር ከእኔና ከእናንተ ጋር አለ እና ምንድነው ሚሽኑ ብላችሁ ስታስቡ በመጀመሪያ የእግዚአብሔር መልክ ሻይን ማድረግ። ቤተሰብ የመጀመሪያ ዓላማው የእግዚአብሔር ዓላማ በፋሚሊ ውስጥ የእግዚአብሔር መልክ እንዲገለጥብን ነው። ኢየሱስ ይታያል በሕይወታችን። እስቲ አሜን ብለን ባካችሁ። ኢየሱስ ይታያል ማለት መጀመሪያ ጌታ ፋሚሊ ሲመለከት በመልካችንና በምሳሌያችን ያለ መልካችን ምሳሌያችን እና ሰው ሲፈጥረው የእግዚአብሔር መልክና የእግዚአብሔር ምሳሌ አለበት። ኃጢአት ነው ዲፎርም ያደረገን። ኃጢአት ነው ሾክና ሐሜትና ወደ ምድር ያመጣው። ያለበት ዓለም የወደቀ ዓለም ነው። በነገራችን ላይ ዛሬ ይህን ቃል ስሰብክ ወገኖች በእግዚአብሔር ምሕረትና በእግዚአብሔር ፍቅር ነው የምናገረው። ዛሬ እንኳን በትዳር ውስጥ አንዳንድ ብቻ ነገር ያጋጠመ ሰዎች ብትኖሩ
ይውላችሁ በጌታ ፍቅር ራሳችሁን አትኮኑ። ገብታችሁ ተላችሁ ይሄ መልእክት ሊኮንን የመጣ መልእክት አለ። በድካማችን እንዲራራ እግዚአብሔር አለ። አሜን አሜን። ባካችሁ ትዳር ተበላሽቶ ከሆነ ትዳር ተበትኖ ከሆነ የምህረት አምላክ ይረዳል። አሜን። እንዳትኮኑ በጌታ ፍቅር። ምክንያቱም ሁሉ ጊዜ ይሄን ርዕስ እናነሳ ሰይጣን ክፉ ነው። ገብታችሁ ቀይ የሆነ መልእክት ሊያጣምም ይችላል። አንዳንድ ነገሮች ሲበላሹ እግዚአብሔር አልተበላሽ ነገሮች አሁን ማለት እግዚአብሔር አይችልም ማለት ነው። ምናልባት ነገሩ ሞቶ ሊሆን ይችላል ወይም በዛ ውስጥ እንደው አንድ ጊዜ ጌታ እንዳለ ይውላል የጌታ ፍቃድ የሌለበትን ጥብረት አድርገን የምንሰቃይ ማለት ነው። እግዚአብሔር ወገኖች ያልፈቀደው ቤት ከሆነ ያ ቤት እግዚአብሔርን ጸልያችሁ አናግራችሁ ለዛ ነገር ነሳናችሁ። ለጌታ ፍቃድ ሰው እግዚአብሔር ያጣበቀው ነው ምን ነገር አይደለም። እግዚአብሔር ያጣበቀው ነገር ወገኖች እኛ ለማጣበቅ ሞክረን ታገኝ ሊሆን ይችላል። ምናልባት እንደዛ ብዙ ነገር ታይቷል። ይችላል ብዙ ነገር አለ። ግን ርዕሱ አንድ አለ አንድ ወጥ አይደለም። ግን ብዙ መንገድ ሄዳችሁ እግዚአብሔር አምላክ በእናንተ ውስጥ ብዙ ስራ ሰርቶ ያንን ነገር ወገኖች እንደገና አለመጠበቅና በዛ ነገር ላይ ደግሞ እንደገና መፈተን አለ። ለዛ ነገር የእግዚአብሔር ጸጋ ይዛላችሁ። አሜን አሜን። ባካችሁ አሜን 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 አሜን። ጌታ የተባረከ እግዚአብሔር ታምነ ነው። እግዚአብሔር ያግዘናል። ጌታ ይመስገን። ስለዚህ የእግዚአብሔር መልክ ማንጸባረቅ የትዳር ዋና አምላክ ነው እና ስለ መልኩ ስናንጸባረቅ ማለታችን በፍቅር በአንድነት በይቅር ባይነት በቅድስና በሩት እንደገና እና ራሱ ፋሚሊውን ወደ እግዚአብሔር መልክ የሚለውጥ እዚህ ላይ የምትመለከቱት አሁን ፍቅር ያለበት ቤት ማለት የእግዚአብሔር መልክ አለበት። ዩኒቲ ያለበት ቤት ስለ ህብረት ስንሰራ የእግዚአብሔር መልክ እያመጣን አብ ወልድ መንፈስ ቅዱስ አንድ እንደሆኑ ፋሚሊ አንድ እንዳደርጋለን። ይቅር ስንበደል ያ ወደ ዩኒቲ የሚያመጣን ነገር ነው። ጌታ ስም የተባረከ ነው። ቅድስና እንደዚሁ ደግሞ ታውቃላችሁ እና ትዳር የሚያበላሽ ነገር የቅድስና ጉዳይ ሊሆን ይችላል እና በእነዚህ ነገር ላይ በተለይም ስለ ዝሙት ሲናገር እግዚአብሔር ቃል ፖርኒያ ነው። ፖርኒያ ማለት የማያቋርጥ የግብረ ሥጋ ግንኙነት ነው። ባሌ ወይም ሚስት ሌላ ሰው ጋር ብትሄድ ከሆነ አካሄዷ ተሳስታ ከሆነ በይቅርታ ማደስ ይቻላል። ነገር ግን ያ ሰው ወይም ያቺ ልጅ ግን ንስሐ ማትገባ ከሆነ በዛ አይነት ኃጢአት እቀጥላለሁ ካለች ያ ነገር ወገኖቼ ቤተክርስቲያን መጥቶ ትክክለኛ አይነት ፍርድ ይሰጠዋል። ስለዚህ አሁን እኛ ቀጥታ ኃጢአት ሆነ ብለን ቶሎ አክሽን አለ። ነገር ግን ከመንፈስ ቅዱስ ጋር ሆነን የምንወስነው ውሳኔ ነው። ጌታ ስም የተባረከ ነው። ስለዚህ መጽሐፍ ቅዱስ ወገኖቼ ትዳር ላይ ሊፈትን የመጣው ነገር ሁሉ እንደ እግዚአብሔር ቃል እየመረመርን የእግዚአብሔርን መልክና የእግዚአብሔርን ውበት እንገልጥበታለን። እግዚአብሔር አለ ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው። ምን አድርጎ ፈጠራቸው? ወንድና ሴት አድርጎ ፈጠራቸው። ስለዚህ የእግዚአብሔር መልክ ትዳር ውስጥ አለ። ቅድም እንዳልኳችሁ ፍቅር ውስጥ የእግዚአብሔር ያ ባልና ሚስት ላይ የሚታየው ትህትና፣ ገርነት፣ ዩኒቲ እንደገናም ደግሞ ይቅር መባባል እነዚህ ሁሉ ነገሮች የእግዚአብሔር የራሱ መልክ ነው። እግዚአብሔር ወገኖች አንዳንድ ጊዜ ፈተና ወደ ቤታችን የሚመጣበት ምክንያት ተፈትነን እንድናልፍ እንድንወርቅ ነው። አሜን አሜን። ባካችሁ ችግር መጣላችሁ ቶሎ ብላችሁ ተጥቃችሁ ይልቁንም የእግዚአብሔር መንገድ ምን ጋር ነው ያለው ብላችሁ እግዚአብሔርን ማሰብ አለባችሁ። በዛ ሰዓት ብቻችሁን አላችሁማ። ፋሚሊ ላይ እኮ ኢየሱስ አልወጣም። በሶስት የተገመደ ገመድ ፈጥኖ አይበጠስም። ስለዚህ ቤት ውስጥ ማን አለ? ኢየሱስ አለ። የምናማክረው ወዳጅ አለ። አያገባህም የሚባለው ነገር የለውም። እግዚአብሔር ልጅ ኢየሱስ ክርስቶስ ሁሉም ያገባዋል። ስለ ትዳር ይገደዋል። ስለዚህም ስለ ፋሚሊ ይገደዋል። እናማክረዋለን። በመልኩ ነው የፈጠረው። ስለዚህም መልክና ውበቱ እንዲታይ እናደርጋለን። ሁለተኛው ከእግዚአብሔር ጋር ህብረት ማድረግ ህብረት በሉ የቤተሰብ ዋናው ዓላማ ከእግዚአብሔር ጋር ህብረት እንዲኖረን ነው እና ቤተሰብ በምድር ላይ ያለ ትንሹ ቤተ መቅደስ ይባላል። እስቲ በሉት ቤተሰብ ትንሹ ቤተ መቅደስ የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁም ወይ? መንፈስ ቅዱስ እንደሚኖርባችሁ በእናንተ ውስጥ። ስለዚህ ትንሹ መቅደስ ነው። በቤት ውስጥ ይጸለያል። በቤት ውስጥ ወገኖቼ እግዚአብሔር ይመለካል። በቤት ውስጥ የእግዚአብሔር ቃል ይከፈታል። እግዚአብሔር ቃል ይነበባል፣ ይጠናል። ማለትም ቤት ውስጥ ራሱ የሆነው ባል የቤቱ እረኛ ነው፣ የቤቱ ፓስተር ነው እና በቤት ውስጥ ትልቁ ካህን እሱ ነው። ሚስቱንና ልጆቹን ይዞ ወደ እግዚአብሔር ቃል የሚያመጣ እሱ ነው። ጌታ ስሙ የተባረከ ነው። ቤታችን ማለት የመንፈስ ህብረት ከእግዚአብሔር ጋር የምናደርግበት ትንሹ ቤተ መቅደሳችን ነው። ጌታ የተባረከ ነው። ስለዚህም ለዚህ ነው መጽሐፍ ቅዱስ ሲናገር ወገኖቼ እንትጋ በጸሎት፣ እንትጋ በቃሉ፣ እንትጋ በህብረት፣ እንትጋ በአምልኮ ይላል። ለምንድን ነው የምንተጋው? መቅደሶች ስለሆኑ፣ ትናንሽ መቅደሶች ስለሆኑ አንድ ቀን የክብር ቤተ መቅደስ ስለሚገለጥ በክብር ጌታ የተባረከ ነው። ስለዚህ ከእግዚአብሔር ጋር ህብረት ለማድረግ እግዚአብሔር አምላክ ቤተሰብን ሰርቶታል። ስለዚህ አሁን ከኔ ደስታ ጋር ብቻ የተያዘ ጉዳይ ነው። እግዚአብሔር የሚከብር ጌታ ስሙ የተባረከ ነው እና መጽሐፍ ቅዱስ ሲናገር በመሸ ጊዜ እግዚአብሔር
በምድር ላይ ይወርድ ነበር ይላል እና ድምጽ ይሰሙ ነበር። አዳምና ሔዋን ሲፈጠሩ ይውላል እግዚአብሔር ይወርድ ነበር። በዛ ጊዜ ቅድስናው ነበር፣ ክብሩ ነበር። ስለዚህ እየወረደ ያነጋግራቸው ነበር፣ ድምጽ ይሰሙ ነበር። አንድ ጊዜ ጌታ ሲወርድ ድምፁ ሲያሰማ ሸሹና ጫካ ውስጥ ገቡ ይላል። ቅጠል ለበሱ ይላል። አዳም ወዴት ነው ብሎ ሲናገር በቃ ድምፅ ሰምተን ፈራን ሸሸን። ታውቃላችሁ የሚጣፍጥ የእግዚአብሔር ድምፅ የሚያስፈራ ድምፅ የሚሆንብን ደንግጠን የምንሸሸው ለምንድን ነው ወገኖች? ሰው ኃጢአተኛ ሲሆን ማንም ሳያሳድደው የሚሸሸው ይላል እግዚአብሔር ቃል። ኃጢአት ካለ ወገኖች ከእግዚአብሔር ጋር ለመሆን አቅሙ የለንም። አቅምና ቃል የሚወደን እግዚአብሔር ሲያናግረን ሊገለን ይመጣል ድምፅ እንሸሸዋለን። ግን እግዚአብሔር ምን አለው ከኛ ጋር ህብረት፣ ምን አለው ከኛ ጋር ጉዳይ፣ ምን አለው ከኛ ጋር ወገኖች ፍቅር አለው። ጉዳያችን ያናግረን ይፈልጋል እና ቤታችን ውስጥ የምንጀምረው መንፈሳዊ ህብረት ወደዚህ ቦታ ሲመጣ ደግሞ ኃይለኛ ኮሎኒያ ጌታ ስም ተባረከ። መንፈስ ህብረት በዚህ ቦታ ላይ በኃይል ይሰራል። ያ ማለት እኮ ምንድነው? እግዚአብሔር በኃይል ይታያል። ቤታችን ውስጥ መቅደሱ ካለ መሰዊያው ካለ እግዚአብሔር ከተመለከ ለእግዚአብሔር ቦታ ከሰጠነው ቤተክርስቲያን ውስጥ ወገኖቼ ሰው የነቃ ነው። ለመንፈሳዊ ነገር ረሃብተኛ ነው። እግዚአብሔር ፈላጊ ነው። የሚገርማችሁ ነው ከልባቸው ፈልገውታል፣ ተገኘላቸው። እግዚአብሔር ይገኛል። ጌታ ስም ተባረከ። አሜን አባካችሁ እግዚአብሔር ይገኛል። እግዚአብሔር ይገኛል። ጌታ ይመስገን። አምላካችን ይገኛል። እና ሶስተኛው ስትመለከቱ እግዚአብሔር የሚፈራ ትውልድ፣ እግዚአብሔር አምላክ ሊያፈራ ቤተሰብን ፈለገ። አያችሁ እግዚአብሔር የሚፈራ ትውልድ፣ እግዚአብሔር አምላክ ቅድሚያቸው ዘር ፈላጊ ብቻ አይደለም፣ የሚፈራውን ዘር፣ የሚያከብረውን ዘር፣ የሚወደውን ዘር። ምክንያቱም እግዚአብሔር ወዶናል። እግዚአብሔር አምላክ ነፍሱ ሰጥቶናል፣ ሁሉን ሰጥቶናል። እግዚአብሔር የሰጠን ዶላር አይደለም እኮ ህይወት ነው የሰጠን፣ ዘላለም ህይወት ነው የሰጠን። በጣም የሚገርማችሁ ነገር ይሄ ቀላል ቋንቋ፣ ይሄ ቀላል ንግግር አይደለም። ምድር ላይ ትምህርቱ ቢበዛ 70 በክርስቶስ ግን እዛ ለዘላለም ነው። ምሕረቱ ለዘላለም ማለት ባካችሁ ምሕረቱ ለዘላለም ነው ያልኩት። አንድ አፋችሁ ሳይንቀሳቀስ ማለት ሰዎች አሉ። ጸጋው ያገኛችሁ ይሄ አንድ ስትሉ ምሕረቱ ለዘላለም ነው። አሜን ተባሉ። አያችሁ የማረን ለዘላለም ነው። ልጆቹ ያደረገን ለዘላለም ነው። ስለዚህ ወገኖቼ እግዚአብሔር ጋር ያለው ጉዳይ ተመልከቱ። ትውልድ ይፈልጋል። እግዚአብሔር ትውልድ ይፈልጋል። ሰይጣንን ነጣቂ ነው። ለሞት ሰው ይፈልጋል። አያችሁ ወደ ሞት እረኛቸው ሞት ሆኖ አያችሁ እነሱ ወደ አምላካቸው ወደ አምላካችን። የሚገርማችሁ ነገር ሰው እግዚአብሔር ካላመለከ ሌላ አምላክ አለ። ያ አምላክ ሰይጣን ይባላል። ሰይጣን ወገኖችን እረኛ ነኝ ይላል፣ ሟርተኛ ነው፣ ሌባ ነው። የሚገርማችሁ ሰውን የሚነዳው እሱ ወደሚሄድበት ዘላለም ሞት ነው። በዛ ቦታ ላይ ፈገግ የሚል ነገር የለም፣ ሳቅ የለም። ጠማኝ፣ ራበኝ ጥርስ ማፋቀት አኘኘኘ አይገኝም በጽናናት። ግን ሰው ግን ለዘላለም ይኖራል እኮ። የሚገርማችሁ ነገር ሄድ አስቀያሚ ቦታ ነው። ሄድ የተሰራው ለሰው አለ፣ ለመላእክት፣ ለሰይጣን መላእክቶች። ሰው ግን ወርዶ ይገባል እዛ። የሚገርማችሁ ነገር ግን እኛ ግን አምላካችን እግዚአብሔር ነው። የሚገርማችሁ እሱ ስናመልክ ማለት ትርጉሙ ህይወት ነው። በሱ ነው ህይወት ያለን፣ በሱ ነው የምንኖረው፣ በሱ ነው የምንንቀሳቀሰው። ዛሬ የህይወት መንፈስ ገብቶብናል። ነገ ደግሞ ለዘላለም እሱ ጋር አንድ መንፈስ ነው ያለው፣ መንፈስ ቅዱስ። የሚገርማችሁ ነገር ክርስቶስን ያስነሳኝ እኛን ደግሞ ሕያው ያደረገ ይሄ መንፈስ ቅዱስ እኛ ጋር ቤዛ ነው፣ ማህተም ነው የሚያስጣው። የእግዚአብሔር ልጅ ለመሆናችን አንድ ማረጋገጫ ሰው አለ እንደዚህ አንተ እግዚአብሔር ልጅ ነህ፣ መንፈስ ቅዱስ ነው እዚሁ ሰው ነው። ልጄ ሆይ አይዞህ ነው እሱ ነው። ጌታ የተባረከ አትከብ፣ እኔ እረዳሃለሁ፣ አበረታሃለሁ እሱ ነው። ጌታ የተባረከ ይሁን። አስጀምሬሃለሁ፣ አስጨርሳለሁ የሚለኝ እሱ ነው። መልካም ስራ ባንተ ውስጥ ጀምሬያለሁ፣ ባንቺ ውስጥ ጀምሬያለሁ። አትፍሪ፣ አትደንግጪ። አልሰጠሁሽ የፍርሃት መንፈስ፣ አልሰጠሁም የፍርሃት መንፈስ። የሚገርማችሁ ነገር ይሄ እግዚአብሔር ነው ወገኖች፣ እዛ ያደርሰን። ጌታ የተባረከ ይሁን እና ደስ ይላል። ጌታ የተባረከ ይሁን እና እግዚአብሔር የሚፈራ ትውልድ እግዚአብሔር ይፈልጋል። እግዚአብሔር ዘር ይፈልጋል እና ዘር ይፈልጋል ውስጥ ሚልኪያስ ላይ እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆ ለምን እሱም የሚፈልገው ምንድን ነው ብሎ ከጠየቀ በኋላ ዘር አይደለምን ብሎ ይጠይቃል። ስለዚህ መንፈሳችሁን ጠብቁ፣ ማንም የሌለት ሚስቱን አያታላት ይላል። በጣም የሚገርማችሁ ነገር ይሄ ኪዳን አንድ ቀን ያሸልማል። አንተ ባል ሆይ ጌታ የሰጠህ አደራ አንድ ቀን ያሸልማል። ዋጋው ትከፍልበት ያዋጣል። ስለተመቸ ስላልተመቸ አለ ትዳር የምንጠብቀው አደራ ኢየሱስ ይፈልገዋል። አንድ ቀን እሱ ታማኝ እንደሆነ እኛም ከእሱ ጋር በዚህ ታማኝነት እንሸለማለን። ጌታ ስሙ የተባረከ ይሁን እና ቤተሰብን አቃለው የሚመለከተው ወገኖች ሰይጣን ብቻ ነው። ፋሚሊን እንደ ቀላል ነገር እንደ ምናምን ነገር የሚያሳያችሁ ከሆነ ጠላታችሁ ታውቃላችሁ። ያለንበት ሲዝን ራሱ አደገኛ ሲዝን ነው። ምክንያቱም ሰይጣን የሰዎችን አእምሮ አለመጠን አበላሽቷል። እግዚአብሔር የሳለልን ስዕል ሌላ ነው፣ እኛ የምናስበው ነገር ሌላ ነው። ምክንያቱም ምንድነው? የእውቀት ማጣት ነው። እውቀት ሲኖር በህይወት መኖር አለ።
ጌታ ስሙ የተባረከ ይሁን። ስለዚህ ይሄን አደራ እንቀበላለን። ጌታ ስሙ የተባረከ ይሁን። ስለዚህ ወላጆች የልጆቻቸው ደቀ መዝሙር አድራጊዎች ናቸው። ቤታችን ራሱ ቸርች ነው። ልጆቻችንን በእግዚአብሔር ቃል የምናስተምርበት፣ የምንመክርበት፣ ልጆቻችን ጭንባቸውን የምናቃናበት፣ ልጆቻችን ለዘላለም የምንኮተኩትበት እግዚአብሔር ዘር ይፈልጋል። እያንዳንዶች በልጆቻችን ላይ ተስፋ የሚያስቆርጥ በጭራሽ ከአፋችሁ አይውጣ። ተስፋ የሚያስቆርጥ ንግግር አትናገሯቸው። አትረባም፣ አንቺ አትረቢ፣ እስቲ ተመልከተው እሱን፣ አንተ እንደዛ ሆነ ከዛ ጋር እያወዳደራችሁ አትግደሯቸው። ልጆቻችሁ እስቲ በእግዚአብሔር ትዕግስት ያሏቸው፣ በጌታ ፍቅር ያሏቸው፣ እውነትን ግን ንገሯቸው። የሚገርማችሁ ነገር ነው፣ የማይሰንስ ልብ የለም፣ የማይመለስ ልብ የለም። ከጌታ ይበረታል ልጆቻችን። ምንስ እንደው ጠንካሮች ነን ቢባሉ የማምነውን አምላክ አውቃለሁ። ጌታ ስሙ የተባረከ ይሁን። ታማኝ እግዚአብሔር ያድናል፣ እኔንም አድኖኛል፣ ያድናል፣ ትውልድን ያድናል። እግዚአብሔር አምላክ ጸሎታችን ይሰማል። እግዚአብሔር አምላክ ስለዚህ በልጆቻችሁ ላይ ተስፋ አትቁረጡ። ቃላት ተናገሩላቸው፣ ተናገሩላቸው። የተባረከ ለሩት እግዚአብሔር በሕይወት ዓላማ አለው። ጌታ አንተ ለዘላለም ሕይወት ጠርቶሃል። እኔን ያዳነ እግዚአብሔር አንተንም ያድናል። እኔና ቤተሰቦቼ የእግዚአብሔር ነን የክርስቶስ ነን እያላቸው ወገኖች ጆሮአቸው እየሰሙ አውጁ። ፍቅርን ዝሩባቸው። ኢቭን እንኳን እያስቸገሯችሁ አብሯቸው አጠጧቸው። አትለውጡባቸው፣ እንዲያዘሯቸው። አሁን የማይለወጠውን እግዚአብሔር ፊት አሳያቸው። ነገሮች ይለወጣሉ። ጌታ ስሙ የተባረከ ይሁን። አሜን አሜን። ባካችሁ ተስፋ አትቁረጡ በልጆቻችሁ። ጌታ ይባረክ። እግዚአብሔር ታማኝ ነው። ሌላው ወገኖቼ ታማኝ መጋቢውን እንድናስተዳደር እግዚአብሔር አምላክ ፋሚሊ ሰጥቶናል። አይገርማችሁም? የፋሚሊ አደራ እንዴት ምን ያሰፊ እንደሆነ ባለ አደራ ነው። ታውቃላችሁ አዳምና ሔዋን ሲፈጠሩ በኤደን ገነት እግዚአብሔር በእጆቹ ስራ ላይ ሁሉ ሾምካቸው ይላል። ታውቃላችሁ ተፈጥረው ብዙ ተባዙ ምድርን ሙሏት ብሎ ባረካቸው ብቻ ነው ግዙ ተብለዋል። ምድር እንዲሞሉ ብቻ ሳይሆን እንዲገዙ ዶሚኒየን የሰጣቸው ለአዳም ሔዋን በእጆቹ ስራ ላይ ሁሉ ሾምካቸው። ሹመት አለ ነው በቃቸው። ሹመት አለኝ እግዚአብሔር ባለ አደራ ነው። እዚህ ምድር ላይ ቤተሰብ ማለት የአደራ ተረካቢ፣ አደራን በአግባቡ እናስተዳድር። ባለ ንብረት አይደለም፣ ባለ አደራዎች ነን። የጊዜ ባለ አደራ ነን፣ የገንዘብ ባለ አደራ ነን፣ የጸጋ ባለ አደራ ነን፣ የልዩ ልዩ ክህሎቶች ባለ አደራ ነን፣ የፋሚሊ ባለ አደራ ነን፣ የልጆቻችን ባለ አደራ ነን። ጌታ በእጃችን ላይ ያገባው ነገር በሙሉ ንብረት አይደለም፣ የኛ አደራ ነው። ጌታ አምኖ አይሰጠን። ነግጄ አትርፌ ጌታ ላስደስተው ገብቷችኋል። በላይ እያስገባው ባንቺ ውስጥ ታውቃላችሁ። ባለፈው ጊዜ ልያቸዋል። ዕቃ በእጃችን ላይ ሲቆይ የኛ ነው የሚመስለን። ታስታውሳላችሁ? ቤታችሁ የመጣውን ዕቃ እናንተ ጋር ከአንድ ወር ላይ ተቀመጠ። አሁን እናንተ የሆነ እስቲ አስቡና እስቲ ቁጠሩና እስቲ ከሰው ተወሳችሁ ያመጣችሁ ለምን ሲለች አንዱ ዕቃዎች አሉ አይጠፉም። ታውቃላችሁ? እኛ ጋር ሲቆይ የኛ ዕቃ ነው ግን አይደለም። አሁን እኛ የገባ ነገር ተመልከተው። እድሜን ስመለከተው የኔ አይደለም፣ ጌታ የሰጠኝ ነው። እኔ ያመጣው ዘመን የለኝም። ገብታችሁ? ጤና ቢኖረኝ ጌታ ሰጥቶኝ፣ ፋሚሊ ቢኖረኝ ጌታ ሰጥቶኝ፣ ልጆች ቢኖረኝ እግዚአብሔር ሰጥቶኝ አምኖኝ። ጌታ ደግሞ ባለጸጋ ቢያደርገኝ ደግሞ እግዚአብሔር አምኖኝ ሰጠኝ። ጌታ ይባረክ፣ ለመንግስቱ ሰራበት። ስለዚህ ወገኖች እያንዳንዱ ነገር ስታስቡ ባለ አደራ ነኝ። እስቲ ባለ አደራ ነው ወገኖች። ቤተሰብ ወገኖች እርግጠኛ ሁኑ፣ በእጃችሁ ላይ የገባው ነገር ሁሉ እናንተ አይደለም፣ የጌታ ነው። አንድ ቀን ትሄዳላችሁ፣ እሱን ለቃችሁ ትሄዳላችሁ። የሚገርመው ነገር እዛ ስትሄዱ ግን ትተሳሰባላችሁ። ጌታ አንተ ታማኝ ብሎ የሚሸልምህ ምድር ላይ ለሱ በሆንክለት ነገር ነው። በጊዜ በገንዘብ በጉልበት በእውቀት በተሰጠ ጸጋ በፋሚሊ ውስጥ እግዚአብሔር እንዲሰራ የፈቀድክበት አይነት አፈቃቀድ ነገ ሪዋርድ አለ። ባላደራን የምንለማመደው እዚህ ነው። እስቲ ባካችሁ ባላደራን ይበሉ ባካችሁ፣ አስቡበት። ይሄን በልባችሁ ውስጥ እንግዳ ነኝ እኔ ስኖር በዚህ ዓለም በምድር ላይ ስኖር እንግዶች ነን። የሚገርማችሁ ነገር እንግዳ ሆኜ ግን የምሰራውን ዘላለም ነው። በሕይወቴ እግዚአብሔር ያቀርብ የዘላለም ሀሳብ ማገለግል የእግዚአብሔር ልጅ ነኝ። እናንተ እንዲህ ናችሁ። ምድር ላይ ትኖሩት ወገኖች፣ ይሄ ዘመን በከንቱ የመጣ ዘመን አይደለም። በዘመናችሁ የእግዚአብሔር ሀሳብ አገልግሉና አንቀላፉ። ወይም ጌታ ይመጣል። አሁን በቅርቡ ደግሞ ይወስናል። ከሁለት አንዱ ነው። ግን የሚገርማችሁ ነገር ነው። ስሩበት። ጌታ ይባርክ። ስሩበት። እግዚአብሔር አምላክ የሚከብርበትን ነገር አስቡና አድርጉ። ሞኞች አትሁኑ። ቀኖች ክፉዎች ናቸው። የጌታ ፍቃድ ምን እንደሆነ አስተውሉ። ሞኞች አትሁኑ ይላል። መንፈስ ይሙላባችሁ። መንፈስ ከሞላብኝስ በኋላ መጽሐፍ ቅዱስ ሲናገር እኮ ዘመንን ተዋጀዋለህ ነው። ዘመንን ለእግዚአብሔር ክብር ታደርገዋለህ። እግዚአብሔር ይከብራል በአንተ ዘመን። እግዚአብሔር ሰው አለኝ፣ የሚያከብረኝ ሰው አለ። በእኔ ዘመን እግዚአብሔር ይከብራል፣ በአንቺ ዘመን እግዚአብሔር ይከብራል። ስለዚህ ዝም ብለን ፋሚሊ አልሆንም። ጌታ ስሙ ይባላል። ቸርች መጣ ዝም ብለን ፋሚሊ አልሆንም። እግዚአብሔር ሊከብርብን ነው። ባልና ሚስት ስትሆኑ እግዚአብሔር ሊከብርባችሁ።
አሜን አሜን። ባለደራዎች ነን። እግዚአብሔር አምላክ ሊጠቀም ጌታ ስሙ የተባረከ ይሁን። ጌታ ይመስገን። ሌላ ወገኖች ለክርስቶስ ሙሽራ ልናዘጋጅ የሚገርም ነገር ነው። ፋሚሊ ማለት የሚዘጋጅ ሙሽራ ማለት ነው። አይገርማችሁም? ሙሽራ ነው በውስጥ ሙሽራ ነው። የክርስቶስ ሙሽራ ነው። እየተሞሸርን ነው። አሁን የእግዚአብሔር ቃል ምን ያደርጋል? ህይወትን እየለወጠ ነው። መንፈስ ቅዱስ ምን ያደርጋል? ህይወትን እየሰራ ነው። መሰብሰባችን እርስ በርሳችን ስንመካከርስ የተሰራን ያለ አትንኪኛ ትንከኛ እንባባል። ይነካል የሚነካው ይነካ። ዶክተር ጋር ሄጄ ያን ጊዜ በቃ ቁስሌ ይሄ ነው እለዋለሁ። እሱ እንዲነካብኝ አልፈልግም፣ ግን ሳይነካ ነው መጠረግ አለበት። ያ የቆሰለ ቁስል በቃ ያንን የሚያነሳውን ነገር ሲያነሳው ራሱ ጫጫጫጫ ሰው እየነጨ ነው። እንደገናም ደግሞ በእንትን ጥጥ እየነከረ ያስጮኸኛል። ይነካል ወጣጫው ነገሩ አንድ ጊዜ አለ ሰጣችኋል። ሰውየው የኔ ጸባይ እዚህ ጋር ችግር አለች ብን ታረጋኛል። ሰውየው ደግሞ ጸልይና አቡና ታደረዋል። አቡና ታደያች ብን የምትልብህ ነገር እና የሚገርማችሁ ነገር እንነካ እግዚአብሔር ይወቀኝ እንጂ እኔ እኮ ወገኖቼ በክርስቶስ ዳግመኛ የሆንኩበት ምክንያት የልጁን መልክ እንድመስል እኮ ነው። እግዚአብሔር ወስኗል እኮ ነው። እሱ ወስኗል። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወሰነ። ይሄ እግዚአብሔር ውሳኔ አይለወጥም። የእግዚአብሔር ልጅ ከሆንክ ትለወጣለህ፣ ትለውጣለህ። የእግዚአብሔር ልጅ ከሆንክ ሻይ ታደርጋለህ። ብርሃን ነህ፣ ጨው ነህ። በዚህ ምድር ላይ እግዚአብሔር ባንተ እኔ ባንቺ እከበራለሁ፣ እኔ ባንተ እከበራለሁ አለ እግዚአብሔር። ይሄ አለ እግዚአብሔር ለኔ ቀላል ነው። ታውቃላችሁ ለእግዚአብሔር ቀላል ነው። እኔ ብዙ ጊዜ አጫውቻችኋለሁ። እኔ የመድረክ ሰው አይደለሁም እላለሁ ጊዜ እንዲህ መቆምና መናገር ሞቴ ነው። እግዚአብሔር ከፈለገ ምን ያጥፋል? ምን ያጥፋል? እንደሳርቂው ወደው ሰው ተፈራዝ እናንተ ማንታ ዳራስራት ተፈራ ወይስ ለካ መፍራት ለካ ራሱ ኃጢአት ሰውዬው ያልሰጣችሁ አትፍሩ እየሰብክ ያለ ለካ ፈርቻለሁ አለ። ቤተክርስቲያን ለሶስት ወር አንገደችኛል። ፍርሃት እንዲላል ነገር አትፍሩ ያልኩኝ ሰብካለ ራሴ ፍርሃት ነኝ። ቸርች ቅዱሳን አነበቡኝ አለ። ምን ያህል ያልኩኝ እኔ ቆይ ራሴን በርብስ ትንሽ ቆይ አትፍሩ አሜን አትፍሩ በግድ አትፍሩ። አልሰጠንም የፍርሃት መንፈስ፣ የፍቅር መንፈስ፣ የኃይል መንፈስ፣ ራስን የመግዛት መንፈስ እግዚአብሔር ሰጠን። አልሰጠንም ፍርሃት። ጌታ የተባረከ ይሁን። ሰው ይከበራል፣ የሚፈራው እግዚአብሔር ነው። ጌታ ይመስገን። ስለዚህ ወገኖች ይሄን ነው የሚለው እና ህይወታችን ሊለወጥ ነው። ጌታ ይመስገን። ክርስቶስን ለመምሰል ነው መጽሐፍ ቅዱስ ሲናገር። ስለዚህ ሰው እናትና አባቱ ቢተዋል ከሚስቱ ጋር ይተባበራል ይላል። ሁለቱም አንድ ስጋ ይሆናሉ። ከዛ በኋላ ይህ ምስጢር ታላቅ ነው። እኔ ግን ይሄንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ለናገራ። ታውቃለች ሰው እናትና አባቱ ትቶ ከሚስቱ ጋር ሲጣበቅ እናትና አባቱ ይተዋል ማለት ነው። ትዳር ከመሰረቱ በኋላ እናቴ እንዲባለች አባቴ እንዲባል የሚባል ነገር የለም። በትዳሮቻችን ላይ ጣልቃ እንዲገባ አይፈቀድላቸው። ገብቷቸዋል። ትዳሩን የሰጠን ጌታ ነው። እኛ ነን አንድ ልምናደርገው ከጌታ ጋር አብረን። አንዳንድ ጊዜ ቤተሰቦቻችን እኛን እንደመስሏቸው የሚስት ሳይል የባል ሳይል ይሆናል። ያጣሉናል ሳያውቁት። ግን የሚገርማቸው ነገር አልተፈቀደም ነው የሚላቸው። እማዬ አልተፈቀደም ይሄ ነገር፣ አባዬ አልተፈቀደም። ትዳራችን ውስጥ ጣልቃ አትግቡ። ጌታ ይባርካችሁ ስለምትወዱ ስለምታስቡልን ጌታ ይመስገን። ሰው እናትና አባቱ ይተዋል ከሚስቱ ጋር ይጣበቃል ይላል እና መጣበቅ ታውቃለች። መጣበቅ ማለት ነው ግሉ መሆን ታውቃላችሁ። አንድ ጊዜ ኢየሱስ ያስተምር አረሳው ወረቀትና ወረቀትን በግሉ አጣበቀው። ካጣበቀው በኋላ ሲለዩት ይላል እና በግሉ የጣበቀ ወረቀት መለየት አይቻልም፣ መቅደድ ይቻላል። ስለዚህ እግዚአብሔር ያጣበቀው ሰው ወይም ሰይጣን ችግር አይለይም። አሜን አሜን። ስለዚህ መጽሐፍ ቅዱስ የሚናገረው ጌታ ነው ይሄን ያደረገው። ሰው እናትና አባቱ ይሄንን ሲናገር ይሄ ምስጢር አለልክ ታላቅ የሆነ ምስጢር ነው። ምክንያቱም ክርስቶስና ቤተክርስቲያን ማለት ነው ይላል እግዚአብሔር ቃል። ታውቃላችሁ የክርስቶስና የቤተክርስቲያን ታላቁ ሰርግ ምሳሌ ምድር ላይ ያለው ቤተሰብ እንደሆነ መጽሐፍ ቅዱስ የሚናገረው የዛን መልክ ነው የምናየው። ምን ላችሁ ፈልጋለሁ መሰላችሁ? በመንፈስ ቅዱስ ቋንቋ እኔ ከቶ አልተውሽም ከቶ አልጥልህም ብሏልና፣ ስለዚህ ድፍረት አለኝ። በድፍረት ነው የምናገረው። አንተ ጌታ እኮ አይተውህም፣ አይጥልህም እኮ ወረተኛ እኮ አይደለም እኮ
ኮንትራት እኮ አይደለም እኮ ጌታ እኮ ሲያድነን እኮ አንድ ያዳን በቀደም አንድ የተባረከች ታለች ቅድም ሳስተምር ነበር ቦታ እቺ እህት የካንሰር ታማሚ ነች እና ሲጠናባት ትደውልልኛለች እስቲ ጸልይልኝ ትላለች ሲጸልይልኝ አርፋለሁ ትላለች በጣም ልብ የምትነካ ሴት ነች እና ከአንድ እምነት ነው ወደ ጌታ የመጣችውና የሚጸልይ ሰው አጣም አንተ ጋር አገኝ በቃ ደስ ይላታል በቃ ሲጸልይላት ትልቅ ደስታ አላትና በቀደም ግን በሽታው ትንሽ እየጨመረባት መጣ እና ለሽ መሰላችሁ ጌታ ድጋሚ ይቀበል እንደገና ይቀበል ጌታ በጣም ልብ ሰው በጣም ልቤ እንዲሆንላት የኔት ያለሽበት ሁኔታ አስቸጋሪ ነው አቃለሁ ምታጥበት ከባድ አንቺና ሞት ፍለፍት ናችሁ ግን መካከል ላይ በሞትና መካከል እንኳን ይሄን አንተ ከኔ ጋር ነና ተዋፋ ኢየሱስ እንዳላፈርሽ ታንዳ አፋትሽ መዳን አንድ ጊዜ ብቻ ነው ጌታ መቀበል አንድ ብቻ ነው ጥምቀቱ ማን ነው ለክርስቶስ አካል ያስገባል የመንፈስ ቅዱስ ስራ ከጨለማ ስልጣን አፈረሰ ወደ ፍቅሩ መንግስት አፈለሰ አሁን ዋንስ ወደ ክርስቶስ አካል ከገባው በኋላ ድጋሚ ሳለሽ ነው አድሮኛል ጌታ ገብቷችኋል መዳን አንድ ጊዜ ነው ያኔ የወሰናችሁ ዛሬ የዘመረው መዝሙር እሱ ነው ያቺ ቀን የተባረከች ነው ከጌታ ጋር ያልኩበት ቀን ያቺ ኢየሱስ የጠራኝ ቀን አቤት ያልኩበት ቀን የዳንኩበት ቀን የተባረከች ነው ጌታ በሕይወት መዝገብ ላይ ጻፈኝ ያቺ ቀን የተባረከች ናት በቃ ከዛ በቃ ተጠብቁ ስለዚህ መጽሐፍ ቅዱስ የሚናገረው ይሄንን ነው ጌታ ይባረክ እና ይቅርታ እና ከሚስቱ ጋር ይጣበቃል የሚለው ቃል ላይተወን ላይጥለን ኢየሱስ አድርጎናል ማለት ነው ራዕይ ምዕራፍ 19 ላይ ተመልከቱ የበጉ ሰርግ ደረሰ ይላል ሚስቱም ራሷን አዘጋጀች ማነች ሚስቱ የበጉ ሰርግ ደረሰ ሚስቱ ራሷን አዘጋጅታለች ስለዚህ ደስ ይበል ሐሴት እናድርግ ጌታ ይባርክ አሜን የበጉ ሰርግ ደረሰ ጌታ ስራውን ጨርሶ ይበቀላል አጨዳ የመሰብሰብ ዘመን አለ ጌታ እግዚአብሔር ወገኖቼ ጀምረ ይጨርሳል አንዳንዶች ዛሬ ህይወታቸው ተጀምሮ ጌታ ከጠራቸው እግዚአብሔር ጊዜ ከሆነ የሚገርማቸው ነገር ነው እዛው ኢንስተንትሊ መዳናቸው ያልቃል አሰራሩ ልዩ ከፈለገ ቅስቀታ አይኔ ገልጬ እስኪጨፍን ድረስ ነገሮች ያልቃል ከፈለገ እንደዛ ከፈለገ ደግሞ ፕሮሰስ ያደርጋል ጌታ እግዚአብሔር ነገር ግን መልካም ነገር ጀምሯል ይጨርሳል እና የበጉ ሰርግ ደረሰ ሚስት ራሷን አዘጋጅታለች ደስ ይበለን ይውላል ካደረጋቸዋለሁ መሰብሰባችን ከንቱ እንዳልሆነ እርግጠኛ እንድትሆኑ ይሄ መሰብሰብ ይሄ አምልኮ ይሄ እግዚአብሔር ቃል ይሄ ቅዱሳን ህብረት ዝም ብሎ ነገር አይደለም የእግዚአብሔር ጉባኤ ነው ይሄ ከፖለቲካ ማህበር የተለየ ነው ይሄ ማለት ከጎሳ ማህበር የተለየ ነው ይሄ ማህበር የመንፈስ ቅዱስ ማህበር ይባላል የእግዚአብሔር ማህበር ይባላል እግዚአብሔር የሚመራው ጉባኤ ነው የሚባለው እግዚአብሔር አለበት እዚህ ቦታ ላይ ወገኖቼ እግዚአብሔር ለስራው ደካማ አይደለም እግዚአብሔር ወገኖቼ የማይደክም የማይታክት ማስተዋሉ የማይመረመር ለኛ ለደካሞች ኃይል ሰጪ ነው ጌታ ስሙ ተባረከ ይሁን ስለዚህ መጽሐፍ ቅዱስ ሲናገር ወገኖቼ በእኛ ውስጥ መልካም ስራ ጀምሯል ይጨርሳል በሌላ አነጋገር ቸርች ጌታ እግዚአብሔር የጀመረው ስራ አለ ባንቺ ህይወት ወደ ጌታ ላይ ሲመጣ ዓላማው ምንድነው የጎደለኝ እንድሞላ ኤፌሶን 3 ላይ የምትመለከቱት ይሄ ነው ሙላት ወደሆነ ሙላት እስክንደርስ ድረስ በሌላ አነጋገር እግዚአብሔር በቃልና በመንፈሱ በህብረት ውስጥ እግዚአብሔር የሚሰራው ኢየሱስ በህይወታችን ይሰራል እስክንሞላ ድረስ ክርስቶስ በህይወታችን እስኪሳል ድረስ እግዚአብሔር አምላክ በቃል በመንፈሱ የሚሰራው ይሄ መሰብሰብ ውስጥ ነው ይሄ ነገር ያለው ጌታ ይባረክ ስለዚህ እግዚአብሔር በስራ ላይ እንደሆነ እናውቃለን መልካም ስራ ጀምሯል ፈጸመው ይላል መቼ ተፈጸመ ብሎ እግዚአብሔር ቃል ይናገራል በቡጋ ስንሄድ እና ሙሽሪት ራሷን አዘጋጅታለች ደስ ይበል እስቲ ደስ ይበላችሁ አሜን እናንተ ሙሽሮች ደስ ይበላችሁ አሜን ታስበ ተባረከ ይሁን አንድ ቀን ስራችን አልቆ ተሞሽረን እሱ ማለት ነው የሌለብን የፊት መጨማር የሌለብን እንዲሳልን ወይ ለመጣ ቢሳልን ጠብቀናል በማዳኑ ደስ ይለናል አሜን ለሳላችሁ ተስፋ አድርገናል ጠብቀን ነበር ይመጣል ብለን ጠብቀን ነበር መጣብኝ ሳይሆን መጣልኝ ጌታ ሆይ ስም ይባረክ አንድ ቀን እንደሰበኩ እንዲገናኙ ማለት አሜን እንዲህ ነው ታሪክ ይሄ ወገኖች ሪል የሆነ ታሪክ ታወራላችሁ ሊመጣ ያለው ታሪክ በግያዘ ጌታ ነበር አለ ይኖራል ስለዚህ ራዕይ መጽሐፍ ስታነቡ የዘንባባ ዝንጣፊ ይዘው ሲዘምሩ በበጉ ዙሪያ ታይተዋል ጌታ ይመስገን እነማን ናቸው እነኚህ በበጉ ደም የታጠቡ ጌታ ይባርክ እኔና እናንተ እዛው ውስጥ ራሴ አገኘዋለሁ እናንተ አላችሁ እዛው ውስጥ ፊተኛውና ኋለኛው ጌታ እግዚአብሔር ፊልሙን እዛ ይብሩ እዛ ጋር ትቶስ ከነገድ ከወገን ከቋንቋ ከህዝብ የማይቆጠር የማይቆጠር ሲባይቆጠር ከሀያላ ጋር እኮ የሚካፈል እግዚአብሔር ስም ይባረክ ይሰበስበዋል ወገኖቼ የራሱ የሆኑትን ይሰበስባል ጌታ ይመስገን ስለዚህ ወገኖቼ ይሄንን ስኬት ተመልከቱ
እና ስኬትን የሚያዳክም ነገር እሱስ ሳልናገር አልጨርስም። ስኬትን የሚያዳክም ነገር አለ። ምንድነው ስኬትን የሚያዳክም ነገር? በመጨረሻው ዘመን የሚያስጨንቅ ዘመን ሊመጣ ይሄን ማወቅ ይላል። ሰዎች ራሳቸውን ይወዳሉ፣ ገንዘብን ይወዳሉ፣ ትምክህተኞች ናቸው፣ ትዕቢተኞች ናቸው፣ ተሳዳቢዎች ናቸው፣ ለወላጆቻቸው አይታዘዙ፣ አያመሰግኑም፣ ቅድስና የላቸው፣ ፍቅር የላቸው፣ እርቅን አይሰሙም፣ ሐሜተኞች ናቸው፣ ራሳቸውን አይገዙም፣ ጨካኞች ናቸው፣ መልካም የሆነውን አይወዱም፣ ከዳተኞች ናቸው፣ ችኩሎች ናቸው፣ በጥቂት የተረፉ ናቸው፣ ከእግዚአብሔር ይልቅ ተድላን ይወዳሉ፣ የራሳቸውን ደስታ ይፈልጋሉ። እና ከእነዚህ ሰዎች መራቅ አለብን ይላል እግዚአብሔር ቃል ሲናገር። ይሄ ማለት የመጨረሻው ዘመን ጉንፋን ነው። የመጨረሻው ዘመን ፍሉ ነው። የመጨረሻው ዘመን ወገኖች በቀላሉ የሚተላለፍ በሽታ ነው። ይኸውላችሁ ምን እላችኋለሁ መሰላችሁ? ጴጥሮስ አፉን ከፈተና ወንጌል ሰበከ። ከሰበከ በኋላ 3000 ነፍሳት ዳኑ። ሲድኑ እነዚህ ሰዎች መንፈስ ቅዱስን ከተቀበሉ በኋላ ጸልዮላቸው አንድ ነገር ተናገራቸው። ምንድን ነው? ከዚህ ክፉና ጠማማ ትውልድ ራቋል። ዶክተር ላይ ያመራችሁ ፐርቨርት የሆነ ትውልድ አለ፣ ጄኔሬሽን አለ። እግዚአብሔር የማያውቅ የእግዚአብሔር ነገር የሚያቃልል ገብቷቸው ዘላለምን እንደ ከንቱ ነገር የሚቆጥር እግዚአብሔርና ክርስቶስን ምን ቦታ የማይሰጥ ለራሱ ደስታና ለገንዘቡ ብቻ የሚወጥ ገብቷቸው ነገር የልብ ትርታ ሁሉ የእግዚአብሔር ነገር የሆነ እንደዚህ አይነት ሰዎች ትውልዶች አሉ በዚህ መጨረሻው ዘመን። ታውቃላችሁ ዘላለም ሕይወት እየተባለ እዚህ ጋር ለ20 ቀን ሲጋደል ታገኛላችሁ። ለሚጠፋ ነገር ዋጋ ይከፍላል። ወገኖች ከነኚህ መራቅ አለባችሁ። እግዚአብሔር ሁለት ጌታ ልትገዟችሁ፣ ሁለት ኢየሱስ የላችሁ፣ ሁለት ገንዘብና ኢየሱስ አብሮ ማምለክ አይቻልም። ስለዚህ መጽሐፍ ቅዱስ ሲናገር የመጨረሻው ትውልድ የቤተሰብ ተግዳሮት ይሄ አይነት መንፈስ ነው። ይሄ መንፈስ ቸርች ውስጥ የለም አይባልም። እዚህም አለ። ራሴን ፈትሸዋለሁ። የሚገርማችሁ ነገር ነው። ከዚህ አይነት በሽታ ግን ወገኖች ዊዳውት የሚያደርግ መንፈስ ቅዱስ አለ። የሚገርማችሁ ነገር ፈትነ መርምረኝ ለልግስ ወደ ካለ ተመልከት እና ምራኝ ይችላል ይችላል አጣራ ሰው ራሱ ይመረምራል። ታውቃላችሁ ውስጣችን አለው ይሄ ነገር እና ይሄ ነገር ካለ ደግሞ የመጨረሻው ዘመን በሽታ ስለሆነ መንፈስ ስለሆነ ይሄ መንፈስ ወገኖች ተቃወሙት፣ ተጋደሉ፣ ስለ ዘላለም ሕይወት ስለ ሰማችሁ ወንጌል ዋጋ ክፈሉ። አሜን ባካችሁ። ይሄ ነው። ስለዚህ ይሄ ይፈለግብናል። እና ምንድነው ይሄ ቤተሰብ የሚያዳክም ነገር? መጀመሪያ ሰይጣን ከማምጣታችን በፊት የራሳችን ወገኖች የራሳችን ዝንባሌ ምን እንደሆነ እንመልከት። ወደ ጌታ ነው የሚለው ነገራችን ወይስ ወደዚህ ዓለም ነገር ነው ነገራችን? መጽሐፍ ቅዱስ የተዛባ ቅድሚያ ይባላል። የተዛባ ቅድሚያ ታውቃላችሁ? የእግዚአብሔር መንግስት ላይ ቅድሚያ ስጡ የሚለውን ነገር ቅድሚያ ለመስጠት ልብ ብላችሁ ስሙ። እግዚአብሔር አስቀድማችሁ የሚለውን ነገር አለማስቀደም ራሱ መደናበር ነው። ታውቃላችሁ አሁን ፈረስ ጋሪ አለ። ፈረስ ጋሪ ማለት ፈረስ ከፊት ጋሪው ተጎታች ነው። ግን አይደለም አይ ጋሪው ከፊት አድርገውና ፈረሱ በኋላ ነው ብትሉ ፈረሱ ይደናበራል፣ መሄድ አይችልም። የእግዚአብሔር መንግስት ልጆች ሆይ እግዚአብሔር አስቀድም ያላችሁ ነገር ካላስቀደማችሁ ድንብርብር ያለ ላይፍ ውስጣችኋል። ግራ መጋባት አለ ማለት ሁሉ ነገር ላይ ጥያቄ አላችሁ። አይገባችሁም። እግዚአብሔር ክፉ ነው ይመስላል፣ ፖሊስ ይመስላችኋል። እግዚአብሔር እንደውም ደስታ ሊቀማ ይፈልግ ይመስላል። ስኬት አይመስልም ያብዙ። የሚገርማችሁ ነገር መቃት አለባችሁ። እግዚአብሔር ያውቃል። አሜን አሜን። እግዚአብሔር ያውቃል። ትክክል ነው። ምክንያቱም እግዚአብሔር አስቀድም ያለ ነገር ካስቀደምክ መሄድ ትችላለህ። መንፈሳዊ ነገር መሮጥ ትችላለህ። ጌታ ማቴዎስ 6 ላይ ሲናገር ለሁለት ቤቶች መገዛት የሚቻል ማንም የለም። ስለዚህ ለገንዘብና ለጌታ ትገዙ አትችሉ ማለት ጌታ አትችሉ ነው። ስለዚህ አይደለም እኔ ገንዘብ መጀመሪያ ነው፣ ጌታ ሁለተኛ ነው፣ ሲመችኝ አመልከዋለሁ፣ እኔ ግን የምፈልገው ብር ነው ካላችሁ እዛ ተሮታ ይቻላል። ብር ይቀርባል። ታውቃላችሁ ብር አልሆነ የሚያስቀር ገብቷችሁ ነገር እግዚአብሔር ስናስቀድም ብሩ ይከተላል። አሜን ባካችሁ። አስቀድመህ እግዚአብሔር ፈልገው፣ ጽድቁን ፈልገው፣ ሁሉ ነገር ይጨመርልሃል። ብሩ የሌለው ወርቁ የሌለው አለ እግዚአብሔር አምላክ። እኔ እሰራልሃለሁ ብሩን ወደ አንተ ጋር እንዲመጣ እንዲከተል አደርገዋለሁ። አንተ አትከተለው፣ ነገር ግን አስቀድመህ አንተ ላይ ፈልገኝ፣ እኔ ወደ ይተስም ተባረከ። ስለዚህ የእግዚአብሔር መንግስት መቅደም የሚገባው ነገር ያስቀድማል። ፋሚሊ ከሆነ እንደ ፋሚሊ መቅደም የሚገባው ነገር በህይወታችን እንድናስቀድም እግዚአብሔር ያግዘናል። ጌታ ይባርክ። ሌላው ወገኖቼ ምቾትና ግለኝነት፣ እነዚህ ነገሮች አሉ። ማለትም ሰው ለምቾቱ ባሪያ ነው። ታውቃላችሁ ምቾት ማለት እኔ ቤተሰብ ጋር ፋሚሊ ሆኖ ሲመቸኝ ብቻ ነው። እኔ ጌታ ምስክር ቸርች ብለን ስናስብ ቸርች ብዙ የማይመቹ ነገሮች አሉ። ወደዚህ ህብረት ውስጥ እንዳንገባ ብዙ የሚቃወመን ነገር አለ። ምክንያቱም ሰው ፐርፌክት አይደለም። ሰው ጋር ብዙ ጉድለት አለ እና ጉድለታችን እርስ በርሳችን የምንታየው ለፍቅርና ለመልካም ስራ ካልሆነ የሚገርማችሁ ነገር ነው ጉድለት ማይቀላል። እኔ ቤቱና አንድ ሁለት ቀን ተቀምጠው ታገኛላችሁ ጉድለት። እዚህ መላእክት ዘር የለም። ሁሉም ሰው ከነ ጉድለት ነው ጌታ ይወደደው ይሄን ህዝብ። ስለዚህ ፐርፌክት ከፈለጋችሁ ሰማይ ላይ ያለ ፐርፌክት ቸርች ምድር ላይ የለችም። ካለች አትጓባ ታበላሻታለህ። ሰዎች አንተ ራስህ ታበላሻታለህ። አንተ ራስህ ፐርፌክት አይደለም። ስለዚህ
ይሄንን አስቡ። ለምቾት ብላችሁ ፋሚሊ አትበሉ። አሁን እዚህ ቸርች ውስጥ አሁን አንድ ሰው ሰላም ሳይለኝ ቢያልፈኝ ለምን ሰላም ሳይለኝ ያለፈኝ እንላለን። ከዛ በኋላ በሚቀጥለው ቀን ደግሞ እኔ ሰላም ያለው ወስኜ ነው የምመጣው። ከዛ ለክሱ ሳይሆን ዲቪ ነው የሚገርም። ምክንያቱም የዘራብኝ ነገር ዘራበታለሁ። ምን አለ በሚቀጥለው ሳምንት ላይ እናንተ ፈገግ ብላችሁ ትሄዱ። እኔ ባለፈው ጊዜ ተታለብትን ገራችሁ እና ሱፐርማርኬት ስገባ ሰውየው ፈገግ አለ። እኔ ማብሬ ወስድ ቁጭ ብሎ ተቆጣጣሽ። እኔ አሁን ጥርሴ ተሰራፋ ጊዜ ፈጀብኝ። እኔ ከልቤ ነበር ሰላም ያለ መስሎኝ። ለካ እዚያ ላይ ፕሮቶኮል ነው ሁልጊዜ። እኔ ካላባስ ብዙ አንዳንድ ብሬ ላይ መስሎ ከልቡ ሰላም ይላችሁ ይመስላችሁ ሲላችሁ ከነተ ስትል አልሰጠም ሰላምታ እና ህብረት የምንፈጥረው ሲመቸን ብቻ ነው። የማይመች ነገር አለ ሲበርሳችሁ። ነገር ግን ታገሱ፣ ነገር ግን ጽኑ፣ ነገር ግን ልበሰፊዎቹ፣ ነገር ግን በቃ ይቅር ባዮቹ ህብረት እንዲኖር እንዲቀጥል አብረን መኖራችን እንዲቀጥል እንደገና እንደ ክርስቶስ የእሱንም ይኑረን። በቃ በእሱ ውስጥ የነበረ ሀሳብ የራስን መፈለግ ትተን የጌታን መፈለግ አንድ ነገር ብዙ ነገር እኮ በጣም ይገርም ነገር እኮ ጌታ ሰው ይባላል። ስለዚህ ቤተሰብን የሚያዳክሙ ነገሮች ምንድናቸው? ሰይጣን ፍቺ ያመጣል። በጣም ቀላል አድርጎ አስቀምጥላችኋል እና መፋታትን ጠላልና ሊሰራ ጌታ እግዚአብሔር ሚልኪያስ 2 ላይ ተመልከቱት። እግዚአብሔር መፋታትን ይጠላል ብላችሁ አስቡ። ፍቺ ወገኖቼ ቤተክርስቲያን ራሷ አይታ የምትደርግ ቤተክርስቲያን ተፋታትን። ግን የሚገርማችሁ ነገር ነው ቤተክርስቲያን ውስጥ ዳኝነት የለም። ዳኝነት አለ። ከቤት የወጣው ሁሉ አመፀኛ ነው አይባልም። ቤት ውስጥ ያለው ሰው ነው ጻድቅ ነው አይባልም። አንዳንድ ጊዜ ከቤት ያስወጣው አመፀኛው የወጣው ሰው ጥሩ ሊሆን ይችላል። አንዳንድ ጊዜ ደግሞ አመፀኛው ይወጣል ተበደሉና ይጮሃል። እና እኛ ደግሞ ባል ነገር ደግሞ እናወራዋለን። እናቆ ወጣች አስወጣት ማን አስወጣችሁ ሲል በምን አወቃችሁ? እናንተ እዳችሁ መጸለይ ነው እንጂ ባልገባችሁ ነገር አትፍረዱ። አብሮ ላይ ከመቀረጋችሁ ነገር ምን እንደሆነ አናውቅም። ስለዚህ ቶሎ ብላችሁ ጃጅ አታርጉ። ሰዎች ራሩላቸው፣ ይቁም፣ እዘኑላቸው። ለተበላሸባቸው ሰዎች ልታዙ ይገባል እንጂ እናንተ በተጨማሪ እንደገና ደግሞ እንደው ባልገባችሁ ነገር ገብታችሁ ፈራጆች አትሁኑ። ተጠንቀቁ። ስለመንፈሳዊነት ተጠንቀቁ። ስለቤተሰብ ስለምናወራው ነገር ስለ ሰዎች እንጠንቀቅ። ጌታ ያን ይመለከታል። ሌላው በቤት ውስጥ እያላችሁ የቤተሰብ ጠላት ነው ሲስተሙ። አንድ ቤት ነው ያለን፣ ግን አንነጋገርም። አንድ ቤት ሆነን ተለያይተናል፣ አብረን አይደለም ያለነው። ሴልፎኗ በተለይ በቃ ትከፈትና እሱ ለብቻው ነው ሴልፎኑ ይጎረጉራል፣ እሷም ትጎረጉራለች። 3 ሰዓት ተዘጋግታ ነው ቤት ውስጥ የዘሩ ስልጣን ይሄ ዝም የሚያደርግ የሚለያይ ራሱ ባጀታችን በእጃችን ላይ ያለው ነገር ተጠንቀቁ ወገኖች። ቤት እያላችሁ ቆመሽ በቃ እርስ በርሳችሁ ተነጋገሩ፣ ተጫዋወቱ፣ ጊዜ ይኑራችሁ። በመነጋገር ብዙ ነገር ይስተካከላል። ጌታ ይባላል እና አንድ አራስ የሆንበት ምክንያት እንገናኝ ነው። ስለዚህ ዝም የሚያደርጋቸው ነገር ሁሉ አፍሱ፣ ተገናኙ። ጌታ ይባላል። ጌታ ይመስገን። ሌላው የተዛባ የስልጣን አመለካከት ተጠንቀቁ። የተዛባ ስልጣን አመለካከት ማለት ባል የቤቱ ራስ ነው። ስለዚህ የቤቱ ራስ ነው ይላል። ራስ የሆንከው በሚስት ላይ ልትሰለጥንባት አለ። ራስ የሆንከው በአግባቡ በፍቅር ልታስተዳድር። አንዳንድ ጊዜ ፓወር አቢዩዝ እናደርጋለን። የተሰጠንን ስልጣን አላግባብ እንጠቀምበታለን። ታውቃላችሁ፣ አንተ በሚስት ላይ ሰልጥናል ተባለ፣ ግን ቤትህን በእግዚአብሔር ፍቅር ምራን ይተባል። ሚስት ለባሏ ትገዛ ይላል እንጂ ባል ሚስቱ ይግዛት አይደለም። መጽሐፍ ቅዱስ ላይ ሚስት መንፈሳዊ ከሆነች ለባሏ ትገዛለች፣ ባል ደግሞ የቤቱ ራስ ነው ይላል መጽሐፍ ቅዱስ። ስለዚህ ባል ቤቱን የሚገዛው በፍቅር ነው፣ በብረት በትር አለ በጨቋኝ። ሚስት ደግሞ ራሷ ደግሞ አለ የሴቶች ንቅናቄ አለ በዘመናችን ላይ። እሱ ከማን ይበልጣል? ከማን ይበልጣል? እሱ ታጫው ነገሩ አለመብለጡን ልታሳየው ታሻለች። ተጠንቀቁስ። በምን እንደሚታሹ ታውቃላችሁ። እና ልጆች የሚማሩት ራሱ ትምህርቱን ራሱ ያዛቸዋል። አባት ከነካ በዚህ ቁጥር ደውል ይባላል። ተከራኛ በተለይ ከኢትዮጵያ የመጣ ሰው በጣም ግራ የሚገባ ምክንያቱም ልጆቻችን እናረማቸው አቅም የለንም፣ ልንቆጣቸው
ልንገስጻቸው አንችልም። እንደገና አንዳንድ ጊዜ ልክ እንደ ኢትዮጵያ ደግሞ ፍርድ ዘንድ እንነሳለን። ፖሊስ ይጠራል። ከዛ በሌሊት ምን አገባ እዚህ ጋር ይዘው እስር ቤት ያገባዋል መንግስት። የሚገርማቸው ነገር ነው። እና ልጆች የመጀመሪያ ትምህርታቸው በትምህርት ቤት የሚማሩት ትምህርት እናትና አባትሽ የሚነግሩሽ ከሆነ በዚህ ቁጥር ደውዪ አመፀኛ ያደርጓቸዋል ገና ሲገቡ እና ያ አደገኛ ነገር የተዛባ ስልጣን ይባላል። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና መልካም እንዲሆንልህ እኔ በምድር ላይ ይረዝም አባትና እናትን አክብር። ረጅም ዕድሜ መኖር ትፈልጋለህ? የሚያኖረው እግዚአብሔር አባት እናትን አክብር ይላል። እና እግዚአብሔር ልጆችም ለቤተሰብ እንዲገዙ ሚስት ባሏን እንድትወድ በተለይ ስለ ፋሚሊ ስታስቡ አንድ የማይረሳ ነገር አለ። ኤፌሶን ምዕራፍ 5 ላይ ዘመኖችን ዋጁ ይላል። የጌታ ፍቃድ ምንድነው? ወንድሞቻችን ይላል መንፈስ ይብራባችሁ። ከዛ በኋላ ወረድ ስትሉ ባልና ሚስቶች በጌታ ፍርሃት እርስ በርሳችሁ ተገዙ ይላል። በጌታ ፍርሃት ምን በሉ? እርስ በርሳችሁ እግዚአብሔር ፍሩ። አንተ ባል እግዚአብሔር ፍራ፣ አንቺ ሚስት እግዚአብሔር ፍሩ። እግዚአብሔር መፍራት ነው ትልቁ የቤት ጥበብ። ከዛስ በኋላ ወረድ ስትሉ እንደገና ባል የቤቱ ራስ ነው፣ ሚስት ደግሞ ለባሏ ትገዛለች። መንፈስ ቅዱስ ያልሞላበት ሰው አንደኛ ነገር ራስ ሊሆን አይችልም። ሁለተኛ ነገር ሚስትም መንፈሳዊ ካልሆነች ለባሏ ራሷን አታስገዛም። ልጆችም እንደዚያ አመፀኛ ናቸው። ይሄ ነገር አለ። ስለዚህ ትልቁ አቅምና ጉልበት መንፈስ ቅዱስ ነው። በምስ እንደገና ስሙ መንፈስ ቅዱስ ካለ የሚገርማችሁ ነገር ነው። እግዚአብሔርን የመፍራት መንፈስ በልባችን ውስጥ እግዚአብሔር ሩቅ እናደርገው፣ እግዚአብሔር ቅርብ እናደርገው። ስለዚህ ባል ለሚስት ለባል መሆን የሚገባ ነገር ይሆንልና ቤታችንም ያማረ ጌታ ስም የተባረከ ነው። ስለዚህ ይሄ ትላላችሁ። ሌላው የሚዲያ ተጽዕኖ ነው። ይሄ የሚዲያ ተጽዕኖ ማለት ስለ ቤተሰብ፣ ስለ ጾታ፣ ስለ ስነ ምግባር ወይም ስለ ኤቲክስ የተለያየ ትምህርት የሚያስተምር ሚዲያ ታውቃላችሁ፣ የተጣመመ ትምህርት ነው የሚያስተምረው። ስለ ቤተሰብ ዛሬ ዴፊኒሽኑ ሁሉ ተበላሽቷል። ወንድ የሚባል ነገር ሁሉ ወንድ የለም፣ ሴት የሚባል ነገር ሴት የለም። ወይም ደግሞ አንዱን ነው ይባላል። ሴት ወንድም ሴት ቤተሰብ ሲያራራው ራሱ ግራ ያጋባል። አቶ የተባለው ሰውዬ ወይዘሮ ነኝ ካለ ሰውዬ ገብቷቸው ነገር ያለንበት ዘመን ይሄ ነው። ማለትም የቤተሰብን መልክና ውበት ለማጥፋት ሲስተሙ ራሱ በኃይል ይሰራል። ባህል ካልቸሩ ራሱ በኃይል ይሰራል። ስለዚህ ወገኖች መንቃት አለባቸው እና እውነት የሚባል ነገር የለም የሚላለ ነገር አለ። እውነት የሚባል ነገር የለም። አሁን የዘመኑ ፊሎሶፊ ነው። እውነት የለም ወገኖች። አያችሁ እውነት እኮ ስታንዳርዱ እግዚአብሔር ቃል ነው። በአእምሮ መታደስ ተሩት ይህን ዓለም አትምሰሉ። አእምሯችሁ ላይ ስታንዳርዱ እግዚአብሔር ቃል ካልሆነ፣ አእምሯችን የሚያንስ እግዚአብሔር ቃል ካልሆነ፣ እግዚአብሔር የሚለንን ነገር አእምሯችን ካልተቀበለ የዚህ ዓለም ውሸት ለመቀበል በጣም ቀላል ነው። ስለዚህ ከጂኑ ከምናምኑ የተባለ በቃ ወንዱ ሴት ማለት ሴት ወንድ ማለት ጋብቻ ማለት ሴትና ሴት ጋብቻ ማለት ወንድና ወንድ። ልጆች ራሳቸው በ10 ዓመታቸው ጾታቸው መምረጥ ይችላሉ። በ11 ዓመታቸው ቤተሰብ ሳያውቅ ጾታቸው ሊያስለውጡ ይችላሉ። የሚገርም ነገር ነው እና ይሄ ሁሉ ነገር ሁሉ ቤተሰብ ላይ ምን ያህል ሰልፍ እንዳለ ተመለከታላችሁ፣ ምን ያህል ውጊያ እንዳለ ተመለከታላችሁ። ቤተሰብ ይብላችሁ እግዚአብሔር የሚናገረው ቃል እውነት ነው። አሜን ነው ተባካችሁ። ስለዚህ ተስፋችሁ ራሱ እግዚአብሔር ነው። እዚህ ላይ ሰብስቡ እንግዲህ በጣም ቅርታ ትንሽ እየባችኋለሁ እና ተስፋችን እግዚአብሔር ነው ማለት ክርስቶስ ተሰራው ስራና በመንፈስ ቅዱስ ኃይል ነው ቤተሰብ የሚመራው። ጌታ የሰራው ስራ አለ ለኔና ለእናንተ። ሁለተኛ መንፈስ ቅዱስ አቅማችን አለ፣ ጉልበታችን አለ። ስለዚህ ጌታ ይረዳናል። ጌታ ስለተባረከ ቤተሰብ ማለት ቀላል ነገር አይደለም፣ ከባድ ስራ ነው። የሚገርማችሁ ቀላል የሚሆነው እግዚአብሔር ከኛ ጋር ነው። ቤተሰብን ለመምራት የሚያስችል ጥበብ፣ ጸጋ፣ ብቃት አጥፍተን ከሆነ ንስሐ በደሙ መታጠብ፣ ምህረት ከእግዚአብሔር አለ። ስለዚህ ወገኖች በጌታ ናቸው። ቤተሰብን እንስራ፣ ከእግዚአብሔር ጋር እንስራ። አሜን እንስራ። ባካችሁ ጌታ ይባርካችሁ። እንጸልያለን። ኢየሱስ ይባረክ። ክብር ላንተ ይሁን። እናመሰግናለን ጌታ ኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። እንጸልያለን። ክብር ላንተ ይሁን፣ ክብር ላንተ ይሁን እግዚአብሔር ሆይ
እናመሰግናለን። እግዚአብሔር አምላክ ሆይ እናመሰግናለን።